አባን መንሱራ የሰሩት ስራ እንደተበተነ አሸዋ ነው አለ። አንቺ በአላህ ሳታምኚ ድሃዎችን ብረጂ የተቸገረ ብረጂ ምንም ጥቅም የለው። መጀመሪያ አምላክ እንደፈጠረሽ አምላክ እንዳለ ካመንሽ በኋላ ለዛ አምላክ የምንኖሪው አምላክ እንደፈጠረሽ ሳታቂማ ዝም ብለሽ ለአምላክ ብለሽ የምንኖሪ ከሆነ ይሄ ጥቅም የለውም። ዝም ብሎ ውሃ ቅዳ ውሃ መልስ ነው የሚሆነው ማለት ነው። ስለዚህ ኢፍናዬ ትክክል ነሽ። ግን ደግሞ ችግሩ ምንድነው? አንቺ ከመልካም ስራ በፊት ማስቀደም ያለብሽ ምን ነበረ? በአላህ ማመን በአምላክ ማመን ነበር። ስለዚህ አሁን ፎከስ ማድረግ ያለብሽ አንቺ አምላክ ማን እንደሆነ ማወቅ ነው የሚለው ላይ ማለት ነው። ግን መጀመሪያ አንዴ ላ ዩከሊፉ ላሁ የሚለው ተመልሶልሻል? አዎ ያኔ በዛ መልኩ ነው እናንተ የምትረዱት። እኔ እንደ ግሌ በዛ መልኩ ተረድቼው ነው ያለሁት። ለዛ ነው። አመሰግናለሁ። መልሰህልኛል ኢንሻአላህ። ስለዚህ አንደኛውን ጥያቄ ጨርሰናል። ወደ ሁለተኛው እለፊ። ሁለተኛው ጥያቄ እኔ ማለት ብቀር ደስ ይለኛል ጥያቄዎቹ፣ ምክንያቱም አይ ቲንክ ለውጥ የሚያመጡ አይመስለኝም። ልጆቹ ለምንድን ነው ለውጥ የሚያመጡ? ምን እሺ ልጠይቅ በቃ። እሺ ስለ አሁን እኔ ሁሉም ሰው በተረዳ መንገድ አምላክ አላህን ፈጣሪን እያመለከ ነው። ሁሉም ሰው አውቆ አውቆ የሚጠምሽ አውቆ ጠሞ ነው እሱ ቢቀጣሽ እኔ ግድ የለኝም። ግን ሁሉም ሰው ግን በተረዳ መልኩ እያከበረው ወዶት አምኖ የትኛው ምን ነብይ ነኝ ብሎ የተሰጠውን መጽሐፍ በልቡ አምኖ እያመለከው ነው። ገባ? ለምሳሌ አንተ ሙስሊም ነህ፣ ምናልባት ፍቅር ሲዝም እውነት ይሆናል እንዴ ብለህ እስልምና ላይ ጥርጣሬ ሊኖርህ አይችልማ? ይችላል? በተአምር አይኖርም። ልክ እንደዛ ደግሞ መጽሐፍ ቅዱስን የያዙ ሰዎች ለምሳሌ ምናልባት እስልምና ትክክል ይሁን እንዴ የማይሉ ሰዎች ሊኖሩ ይችላሉ። ገባ? በየዋህነት ግን የያዙትን አምኖ ያመለኩት ነው። ግን አጋጣሚ እዛ ሲሄዱ ግን ሌላ ነው የሚጠብቃቸውና እነዚህ ሰዎች ኦልሬዲ እንደመሸወድ ነገር ነው ሁኔታው። በዚህ ነገር ተሸውደዋል። ከዛ አላህ እነዚህን ሰዎች ይቀጣቸዋል የሚለው ነገር እኔ አክሴፕት ማድረግ አልችልም። ኢምሮ ተረዳኸኝ? እኔ ክርስቲያኖች መሀል ነው ያደግኩትና በጣም አሪፍ ክርስቲያኖች አሉ እና እግዚአብሔርን አንድ አምላክ ብሎ በቃ ልጅ አለው ብሎ ተነግሯቸዋል። በየዋህነት ያንን ነገር ተቀብሎ አምኖ የሚያመልኩ አሉ። ገባ? አምነዋል። በቃ እነሱ ሆን ብሎ ጠሞ ምናምን ሳይሆን ያመኑትን ነው የጠመሙት። እሺ ግን እነዚህ ሰዎች አጋጣሚ እዛ ሲሄዱ ግን ያመኑት ስህተት ሆኖ ታየና ስህተት ስላመኑ ብቻ ደግሞ ወደ ሲኦል ይገባሉ የሚባለውን ነገር እኔ አክሴፕት ማድረግ ይከብደኛል ፐርሰናሊ እንደራሴ። እሺ እሱን ልመልስልሽ። እሺ አልሐምዱሊላህ ወከፋ። ጥያቄው ስንሰበስበው ምንድን ነው? ሰው ሁላ በተረዳው አምላክ አለ ብሎ ያምናል። ፍቅር ሲዝም ያለው አምላክ አለ ብሎ ያምናል። ሙስሊሙም እንደዛው፣ ዋቄ ፈታውም እንደዛው፣ ሂንዱዝም ሁሉም ሰው አምላክ አለ ብሎ ያምናል። እና ደርቀው ሳይሆን በቃ የተገለጠላቸውን ይቀበላሉ። ከሞቱ በኋላ ግን እንዴት ብለው ገሃነም ሊገቡ ይችላሉ? እነሱ እኮ እንደናንተ ያመኑት በቃ የተነገራቸውን አምነዋል ነው። ባይዘው ያደረገ ልንገርሽ፣ ጦርነት ላይ አይተሽ ከሆነ እኮ ጦርነት ላይ ምሳሌ ሰዎች እርስ በርስ ሲዋጉ ሁለቱም እኮ እኔ ትክክለኛ እኮ ይላሉ። ሁለት ሀገር እየተዋጉ ራሽያና ዩክሬን እየተዋጉ አይደለ? ሲዋጉ ሁለቱም እኮ በራሳቸው እይታ ትክክል ናቸው። ዋጊውም ተዋጊውም ትክክል ናቸው በእነሱ እይታ ማለት ነው። ሁሉም ሰው ትክክል ብሎ ሊያምን ይችላል። ግን ደግሞ ሪያሊቲውን መመርመር አለ። እውነት ነው ወይስ አይደለም፣ ትክክለኛ ወይስ አይደለም የሚለው ነገር መታየት አለበት፣ መጠናት አለበት። ኦኬ ምሳሌ ኢትዮጵያ ውስጥ ጦርነት ነበር። ጦርነት ሲዋጉ እኮ ያኛውም ላገሬ ይሄኛውም ላገሬ እኮ ነው የሚለው አይሽ አይደለ? እንዲሁም ኦርቶዶክስ ሲሆን እኮ አምኖበት እናውቃለን እኮ። ግን ደግሞ እያልናቸው ያለው ምንድነው? ይሄ ስላሴ የሚባለው ነገር ከጊዜ በኋላ የመጣ ነው። ቅድም አንቺ ብለሽኛል፣ መጽሐፋቸውን አያውቁም። በቃ አምላክ ልጅ ወለደ ተባሉ፣ ዝም ብሎ አመኑ አልሽኝ። ዋቄ ፈታውም ድንጋይ ይቀባና በቃ ይሄ አምላክ ነው ብሎ ያመልካል። ግን ደግሞ አላህ ሲፈጥር አእምሮ ሰጥቶናል፣ ነብይ ልኮናል። አሁን አንቺ ያልሽው ትክክል የሚሆነው መቼ ቢሆን መሰለሽ? በቃ የሆነ ገስ ቢሆን አምላክ ዝም ብሎ ጥግ ላይ ተቀምጦ አምላክ ዝም ብሎ በቃ ምንም ነገር ሳይናገር በቃ ተደብቆ ከዛ ሰዎች ዝም ብሎ እየገመቱ አምልከው ቢሆን ይሄ በደል ነበረ። ግን አምላክ ፈጥሮ አልተወንም። ምን አደረገ? ነቢያትን ላከ። ከነቢያትም አልፎ ደግሞ ምን አደረገ? መጽሐፍን አወረደ፣ አእምሮ ሰጠን። ስለዚህ ሰውየው አእምሮውን መጠቀም አለበት ነው የተሰጠውን አእምሮ መጠቀም አለበት። ድንጋይ እንዴት ብሎ አምላክ ይሆናል?
ብትፈልጩ በመጥረቢያ ብትፈልጩ የሚሰበር አካል እንዴት ብሎ አምላክ ይሆናል? እሱን እንተው። ወደዚህ እንምጣ። አብ ወልድ መንፈስ ቅዱስ ሶስት አምላክ እንዴት ብሎ ይመለካል? አምላክ እንዴት ብሎ ይወለዳል? ተወልዶ እንዴት ብሎ እንደማንኛውም ሰው አድጎ ተሰቅሎ ይሞታል ይባላል? አምላክ እንዴት ብሎ እንደዚህ ይሆናል? ሶስትም አንድም ይሉሻል። ሶስትም አንድም ምን ማለት ነው? ይሄ አእምሮ ያለው ሊያስብ የሚችል አካል የሚያስተነትን አካል ይሄን ሊቀበል ይችላል? እኔ በተአምር አይመስለኝም። ለዛ ነው እስልምና አዲኑ ሰምሕ ገር የሆነው የተባለው። እስልምና ሰዎችን አያወዛግብም። እዚህ ጋር እንደረገ ልንገራቸው። አሁን እስልምና ትክክል መሆኑን በምን ማረጋገጥ እንችላለን የሚለውን ነገር እንጀምር። በቃ በዓለማችን ላይ አብርሃሚክ ሪሊጅኖች አሉ፣ ወይም በአብርሃም እምነት የሚያምኑ ተብሎ የሚታመኑ አሉ። ክርስትና አለ፣ አይሁዶች አሉ፣ ከዛ ሙስሊሞች አሉ። ሶስቱን እምነት በዛሬ እናያቸው። ለምሳሌ ሶስቱን እምነት ስናያቸው ያጀማ ሶስቱን እምነት ስናያቸው እስልምና ላይ አንድ አምላክ የሚል አለ፣ ክርስትና ላይ ሶስት አምላክ የሚል አለ፣ አይሁዶች አንድ አምላክ ያምናሉ። ሶስቱን ነገር እንመርምር። ከአይሁዶች ስንጀምር አይሁዶች አንድ አምላክ ያው እንደ ሙስሊሞች ናቸው፣ ትክክል ናቸው። አንድ አምላክ ነው የሚያመልኩት። እነሱ ግን ችግራቸው ምንድነው? አምላክ በላከው መልእክተኛ ክደዋል። መጽሐፋቸው ላይ ያለው ነገር ቀደዋል፣ ደብቀዋል፣ አምላክን አምፀዋል። ይሄ ነው ጥፋታቸው። ወደ ክርስትና ደግሞ ስንመጣ ክርስቲያን ወገኖቻችን መጽሐፋቸው ላይ የሌለውን ተቃራኒ ነገር ያምናሉ። ስለዚህ ኢፍናኛ ጥሪያችን ምንድነው? ሰዎች ሆይ ተሳስታችኋል። ክርስቲያኖች እንደሚያምኑበት ብናቀምኛ ልባቸው ቢቀበለውም ግን ደግሞ ስህተት መንገድ ላይ እንዳሉ እንገልጽላቸዋለን። ኡስታዝ መጥቷል። ያጀማ ኡስታዝን አስገቡት። እንዴት ከተባለ መጽሐፍ ቅዱስ ላይ እግዚአብሔር ምን አለ? ሽማ እስራኤል አለ። እስራኤል ሆይ ስማ አምላካችን ያህዌ አንድ አምላክ ነው አለ። አምላክ አንድ ነው እየተባለ እንዴት ብለ እሱ ሶስት ትላላችሁ ብለን እንመክራቸዋለን። ለዛ ነው ነቢያችን ምን አለው? ቁርአን ላይ አምላክ ምን አለ? እድኡ ኢላ ሰቢሊ ረቢከ ቢልሂክማ፣ ሰዎችን ተጣራለ። ስለዚህ እንጣራለን፣ እናስተምራለን። ስናስተምር ግን ምሳሌ አላህ ሰውየው በነበረበት ዘመን ነቢይ ካልነበረ ስለ እስልምና ካልሰማ አላህ ፍትሃዊ ነው፣ አይቀጣውም። ሱረቱ ስለ አላህ ምን አለ ቁርአን ላይ? ወማ ኩና ሙዓዚቢን፣ እኛ እኮ ሰዎችን አንቀጣም መልእክተኛ እስከምልክ ድረስ ብሎ ተናገረ። ስለዚህ አንድ ሰው መልእክቱን ካልሰማ አይቀጣም ነው። ግን ከሰማና ከተነገረው በኋላ ይቀጣል። ይሄን ይመስላል። ኡስታዙና መጥቷል። ኡስታዝ ሰላም አለይኩም። ሰላም ወራህመቱላሂ ወበረካቱሁ። ሰላም አለይኩም ወራህመቱላሂ ወበረካቱሁ። ወአለይኩም ሰላም ወራህመቱላሂ ወበረካቱሁ። አህለን ወሰህለን ኡስታዝና ማሳለ ዛሬ ደግሞ ብርድ ነው። አይ በቃ የሚሆን አይደለም። ወጥቼ ነበር ልጆች ይረብሹኛል ብዬ ሰማለሁ። ኡስታዝ አሁን ይሰማል፣ ግን ንፋስ ነገር አለ። ዛሬ ብርድም አለ፣ አያስወራም ንፋሱ ትንሽ። አይ ግን ኡስታዝ እንደውም በጣም ብታወራ ዛሬ ደስ ይለኛል። ኢፍናን ወገናችን እኔ በአምላክ አላምንም እያለች ነበርና በደንብ አንተ ጋር ብታወራ ደስ ይለኛል። ግልጽ እንዲሆን ለማለት ነው የሚመች ከሆነ አልተመቸውም ማለት ነው። ስለዚህ ኢፍናን ይሄን ይመስላል። ሰው አንቺ እንዳልሽው ቢነገረውም ሀሳቡን ልጠቅልሽና እስሚዝን አስገባ ሀባቢ ሀሳቡን ስጠቅልሽ ምንድነው? ሰው በፈለገበት ቢያምንም ግን ያለበትን መመርመር አለበት ነው። ኦኬ ያለበትን እምነት መመርመር አለበት። ሰዎችም ለዛ የምንጣራው ለዛ ነው። ማስረጃችሁን አምጡና እንወያይ የምንላችሁ ቁል ሃቱ ቡርሃነኩም ኢን ኩንቱም ሳዲቂን፣ መጽሐፋችሁን ይዛችሁ ኑና እንወያይ የምንላቸው ለዛ ነው። ተወያይተን እውነቱን ለማሳየት ነው። ስለዚህ ሰው ሁላ አእምሮን መጠቀም አለበት። አንቺም ተጠቀሚ ነው ሀሳብ ይሄ ይመስላል። ኢብሮን መተላ ጀማ ኢብሮን ማስገቡ ባረከላሁ ፊኩም። እሺ ግልጽ ነው ኢፍናን ሀሳቢ። አመሰግናለሁ። ኢምሮ ቦታ ከሌለ ነው ኢብሮሽ ኖ አትወረጂ። ሶስተኛው ጥያቄ ወደ ሶስተኛው ማለፍ ትችላለች። በኋላ ላይ እጠይቃለሁ። ከሌሎቹ ጋር መቀጠል ትችላላችሁ። በቃ እሺ፣ እናመሰግናለን ወገናችን። አላህ ሂዳያ ዱዓ እናደርግልሻለን። አንድ ሰው ከብርሃን ወጥቶ ወደ ጨለማ ገባ ሲባል በጣም የሚያሳዝን ነገር ነው። አንድ ሰው ሻሃዳ ደስ እንደሚለን ሁሉ ከእስልምና ወጣ ሲባል በጣም እናዝናለን። አንቺ ደግሞ እንዳልሽን ከሆነ ድሮ ጀምሮ ከእስልምና ወጥቻለሁ ብለሻልና ይሄ በጣም ያሳዝናል። ዱዓ እናደርግልሻለን አላህ ወደ ሂዳያ እንዲያመጣሽ። ያልገባሽ ነገሮች ካሉ እየመጣሽ ጠይቂ። ያው ዛሬ ሁለት ጥያቄዎች ጠይቀሻል፣ ተመልሷል ብዬ አስባለሁ በአላህ ፈቃድ። ከዚህ በኋላ ጥያቄዎች ካሉሽ ጠይቂ። አላህ ሂዳያ ይስጥሽ፣ ወደ ብርሃኑ ይመልስሽ። ወንድሜ ኢብሮ ሰላም አለይኩም ብያለሁ። የመጨመሩላት ካለ ጨምሩላት። ያጀማ
መጽሐፍ ቅዱስን እኮ ሆናችሁብኝ። አንደኛ ቆሮንቶስ ላይ ህዝቡ ሁሉ ዝም አለ ይላልና እናንተም እንደዛ ሆናችሁ ህዝቡ ሁሉ ዝም አለ። ምንድን ነው? السلام عليكم مع عمران. ወአለይኩም ሰላም ወራህመቱላሂ ወበረካቱህ። دانا حبيبي تنك. አልሐምዱሊላህ ሰላም ነው። الحمد لله ፍናን ከዚህ በፊት ቢኬ ቤት ብዙ ጥያቄ የጠየቀች ያኔ እንደሞላ ሁላ ሰው ስነሳበት ስትቃወም ነበር። እኔ ሙስሊም ነኝ ለማንም ሰው አላዳመጥም የምትል ነበር። በቅርብ ጊዜ ነው አስታውሳለሁ። እና ሱብሃን ሙገይር አልአህዋል አይ ቲንክ ቅድም እንዳልካት የትኛውም ጥያቄ ቢፈጠርባት ፈታ አድርጋ ብትጠይቅ ይሻላል ብዬ አስባለሁ። እንደኔ ኢንሻአላህ እኛም እንደዛ ያሰብነው አሁን አይመቸኝም ስላያች ነው። ኢንሻአላህ እንቀጥላለን። ሲመችሽ ወገናችን ይፍናን ጥያቄዎችሽ መቀጠል ትችያለሽ። ወንድም ማሂርን አስገቡ። እሺ እኔ ብቻ ላወራ መሰለኝ። በቃ ኡስታዙንም አልተመቸውም። እስሚ ዝም የለም ኢብራሂም የሚሉ ሁሉም ዝም ብለዋል። ይገርማሉ። አይገርምም? ማጀማ ኡስታዙና ወአለይኩም ሰላም ወራህመቱላህ። ትገርማላችሁ። ኢምሩ እንዴት ነህ? እንዴት ነህ? ሰላም ነው አልሐምዱሊላህ። ትንሽ ድምጽ ነበር እኔ ጋርና ማውራት አልቻልኩም ነበር። አሁን አለው አልሐምዱሊላህ። እንዴት ነህ? አልሐምዱሊላህ ሰላም ነህ? ሰላም። ኡስታዝም ማውራት አልተመቸውም መሰለኝ አይደል? ወደ ቤት ልግባ ብሏል። ኢንሻአላህ ንፋስ ነገር ስላለ የነፋሱ ድምጽ ማይኩን ይረብሸዋል። ለዛ ነው ኢንሻአላህ ሲመለስ በደንብ አወራለሁ። ኢብሮ ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱሁ። ኢምሩ እንዴት ናችሁ? ጀማዓ ሁላችሁም ሰላም ብያለሁ። ኡስታዝ ወሂድ ሰላም አለይኩም ወራህመቱላህ። ኡስታዙና እንዴት ነህ? አለ ያላል መሰለኝ። እሺ ኡስታዝ ሰላም ብያለሁ። ኢምሩ ተነጥቋል። አይ ኸይር። እሺ ኢምሩ ቀጥል ኢንሻአላህ። አሁን ገና ቤት መግባቴ ነው። አፎን ቅድም ያው የቴክኒክ ችግር ነውና ቀጥለሽ። አያዩ ጀዛከላ ያ ጀማዓተል ኸይር ሁላችሁም ኮፒ ሊንክ አድርጉ። ያው ፕሮግራማችን ሞቅ ደመቅ ያለ ነው። ወንድማችን ኢብሮ ኡስታዛችን እንዲሁም ወንድም ስሚዝ ገብቶ አድምቀውናል። ኢንሻአላህ ሁላችሁም ጀዛኩሙላህ ታብታብ አድርጉ፣ ኮፒ ሊንክ አድርጉ። ፕሮግራማችን እንቀጥላለን ማለት ነው። እና ደግሞ ቪዲዮ ፖስት አድርጌያለሁ። የቪዲዮን ሀሳብ ኢንሻአላህ እዚህ ጋር በኋላ እናወራበታለን። እሱ ምንድነው ወላሂ ማለት ስላሴ ማለት ነው የሚሉ ሰዎችን መጥተዋል። አልሰማችሁ ማለት ነው። እኔም ግራ ገብቶኛል። ወላሂ ማለት ስላሴ ማለት ነው። እየሰማችሁኝ ነው? እና ይሄ ነገር በኋላ እናወራበታለን ኢንሻአላህ። ክርስቲያን ወገኖቻችን ካላችሁ ገብታችሁ መወያየት ትችላላችሁ። ከላይ ያለው ወገናችን አባ ወልደ ገብርኤል ነው ምናምን አባ ሰላም ብያለሁ። ሰላም ለሁላችን ነው የሚሆነው። ሁላችሁም እንዴት ዋላችሁ? አለን። እንዴት ነው አባ? እግዚአብሔር ይመስገን። ሰላም ለሁላችሁ። አለን። ያው ጥያቄ ነበረን ይመልሱልናል። አንዳንዴ ያው ለመወያየት ነው። ስላሴ ምናምን ሲነሳሰት ነበረ። አንዳንዴ ለመወያየት ነው የገባሁት። ምናልባት ይህን የሚመለከት ካለ ብዬ ነው እንጂ በጣም ደስ ይላል አባ። እንደዚህ አይነት ሰው ነበር የፈለግነው እኛም ኢንሻአላህ። ያው ኡስታዛችን ስላለ መጀመሪያ ኡስታዙና ይመች ከሆነ ኢንሻአላህ ኡስታዙ ሂድ ያወራታል። ካልተመቸው ደግሞ ኢንሻአላህ እኔ አወራታለሁ ማለት ነው። ኡስታዝ ይመችሃል? ኡስታዝ አይ በቃ አይመቸውም። ከአንተ ጋር የምናወራም ችግር የለውም። አይ እኔ ጋርማ እናወራለን ኢንሻአላህ። ግን ኡስታዝ ታላቅ መምህራችን ስላለ እዚህ ጋር እርሶም ትልቅ ሰው ስለሆኑ በደንብ ከኔ የበለጠ እንድትወያዩ ነበር ኢንሻአላህ። ካልሆነ እኔ ጋር እንቀጥላለን። እሺ አባ ጥያቄዎች ነበሩን፣ ሰሞኑን የተነሱ የነበሩ ጥያቄዎች ነበሩና በዛ ብንቀጥል ደስ ይለኛል። ነገረ ክርስቶስ ላይ ማለት ነው። እኔ አንድ ጥያቄ ነው እንትን ነው ሶስት አምላክ ይላሉ የሚልን ስለነበር ሶስት አምላክ አንልም። እኛ አንድ አምላክ ነው የምንለው፣ ሶስት አምላክ አንልም። ይሄን ማለት ነው። እሱን ቪዲዮ አይቶ መተው ነው። እሱን ቪዲዮ ነው ያዩት። አዎ እሱን ሳይ ነው እንትን የገባሁት እና ስላስገባኝም አመሰግናለሁ። ችግር የለውም። እሺ እዛ ላይ እኮ አሁን ጥያቄዎቻችን መሰሉት። መጀመሪያ መጽሐፍ ቅዱስ ላይ እግዚአብሔር አንድ የሚናገረውን ነገር ነበር ሳነብ ማለት ነው። እግዚአብሔር ምን አለ? ትንቢተ ኢሳያስ ላይ ማለት ነው፣ ወይም ደግሞ ትንቢተ ኢሳያስ ምዕራፍ 44 ላይ እንደዚህ ይላል። እግዚአብሔር ከማህፀን የሰራህ
የምቤዥህ እግዚአብሔር እንዲህ ይላል፣ ሁሉን የፈጠርኩኝ ሰማያትን ለብቻ የዘረጋሁ ምድርንም ያጸናሁ እኔ እግዚአብሔር ነኝ። ከእኔ ጋር ማን ነበር አለ። አባ እዚህ ጋር የተናገረ ያለው ማን ነው? እኔ እያለ የተናገረ ያለው ማን ነው? ያው እግዚአብሔር ነብዩ እኮ ነው እሱን ያለው ነብዩ ነው እንደዛ ብሎ የተናገረ ያለው እግዚአብሔር የነገረውን እየተናገረ ማለት ነው። አዎ ኦኬ። ስለዚህ እግዚአብሔር የትኛው እግዚአብሔር የተናገረ? አንዱ እግዚአብሔር ወይስ ደግሞ አብ ወልድ መንፈስ ቅዱስ? አንዱ ማለት ይኸውልህ ሶስቱ በአንድ አንዱ በሶስት ብለን ነው እንትን የምንለው። ሶስትነቱን አንድነቱ አይጠቀልለውም፣ አንድነቱንም ሶስትነቱ አይከፍለውም ብለን ነው እንትን የምንለው። አሃዱ ብለን ነው የምንሄደው። አሃዱ። ስለዚህ አሁን እየተናገረ ያለው ማን ነው ብለን እንውሰድ። ከእኔ ነው ያለው። ከእኔ በቀር ማን ነው ያለው ነው ያለው። ሰማያትን የፈጠርኩት እኔ ነኝ ያለው። እኔ እየተናገረ ያለ አካል አለ። እኔ የሚለው ቃል ያውቃሉ አይደለ? 1% ነው እኛ አይደለም የሚለውና የተናገረ ያለው ማን እንደሆነ ቢነግሩኝ። አዎ አንዱ ነው። እሱማ አንድ ነው። አዎ ትክክል ነው። አንድ ነው። በቃ እሺ፣ በቃ ችግር የለውም። ጥያቄውን አናክብዱበትና ስለዚህ አንድ አምላክ ሰማያትን ፈጥሬያለሁ እኔ እያለ እየተናገረ ነው ያለው። ግን ደግሞ ማለት ነው አሁን የክርስትና መጽሐፍትን ስከፍት ስላሴ ናቸው፣ ስላሴ ዓለምን ፈጠሩ የሚል ነገር አገኘሁኝ። እዚህ ጋር እግዚአብሔር እኔ ብቻዬን እኔ ብሎ ተናገረ። ግን ደግሞ ይሄ መጽሐፍ ይታየውታል አባ። ይሄ መጽሐፈ ዜና ስላሴ የቤተ ክርስቲያን መጽሐፍ ነው። ይታያል አይደለ? እዚህ መጽሐፍ ላይ ሳነብ ምን አገኘሁ መሰለህ? በተመልከቱ እዚህ ጋር ስላሴ ዓለምን መቅደመ ዘመን አለ። ስላሴ ዓለምን ሳይፈጥሩ እያለ ይናገራል። ሳይፈጥሩ እያለ ማለት ነው። ሳይፈጥሩ የተባሉት ለማን ናቸው? አብ፣ ወልድ፣ መንፈስ ቅዱስ። እዚህ ጋር አሁን ሳይፈጥሩ ይላል መጽሐፍ ቅዱስ ሳነብ ደግሞ እግዚአብሔር እኔ ብቻዬን ነኝ እኔ ብቻዬን ነኝ ያለው እግዚአብሔር መጽሐፍ ቅዱስ ላይ። እናንተ ደግሞ ሳይፈጥሩ ፈጣሪዎች ብዙ ናቸው ትላላችሁና አሁን ግራ የገባኝ የትኛውን ነው የሚቀበለው? እኔ መጽሐፍ ቅዱስ ላይ እግዚአብሔር እኔ ብቻዬን የፈጠርኩት አለ። የእናንተ መጽሐፍ ደግሞ ስናነበው ሳይፈጥሩ ስላሴ ዓለምን ፈጠሩ እያለ ያስቀምጣል። ፈጠሩ ነው ያልኩት። ፈጠረና ፈጠሩ ይለያል። እግዚአብሔር ፈጠርኩኝ ያለ እናንተ ደግሞ ፈጠራችሁ ትላላችሁና የትኛው ትክክለኛው? ኡስታዙና መታል። ቆይ አንዴ ኡስታዝ ሰላም አለይኩም ወራህመቱላሂ ወበረካቱ። ያ ጀማ ኢምራን። ወአለይኩም ሰላም ኡስታዝ። ኪሴ ውስጥ ነበረና ውጪ ነበርኩኝ አልቻልኩም ብርዱን። አሁን አንድ ሱቅ አካባቢ ላይ ገብቼ ጥግ ላይ ይዤ ነው ማወራችሁ። ሰላም ብያለሁ። እንዴት ናችሁ? ሰላም አለይኩም ወራህመቱላሂ ወበረካቱ። ስሚዞ የጠፋሰው እንዴት ነህ? ደህና ነው ወይ? ወአለይኩም ሰላም ወራህመቱላህ። ኡስታዝ እንዴት ነህ? ሰላም አለይኩም ወራህመቱላህ። የጠፋሰው ወአለይኩም ሰላም ወራህመቱላሂ ወበረካቱ። ቅድም እኮ ሳናግርህ አልነበርክም? ደህና ነህ ኡስታዝ? ኪሴ ውስጥ ሆኜ ብርድ ላይ ነበርኩኝና እንትን ማለት አልቻልኩም፣ ማውራት አልቻልኩም። አፌን ሁላ ነው ያስተሳሰረኝ። እንዴት ነው ኡስታዝ? ሰላም ነኝ ያለው። ሰላም ናችሁ? እንዴት ናችሁ? አልሐምዱሊላህ ሁሉ ሰላም። ማሻአላህ። እንቀጥላለን። እንግዳን አስተናግድ ኢምራንዬ። ላላ ኡስታዚ አሁን የገቡት ታላቅ አባት ናቸውና አንተ ካለ አንተ ጋር ቀጥቶ ደስ ይለኛል፣ ህዝቡም እንዲማርበት። ቀጥሉ። በምን ርዕስ ላይ ነው እያወራችሁ ያለችው? አንድ ቪዲዮ ሰርቼ ነበረ 3 አምላክ አለ የሚለውን በክርስትናና እሱን ቪዲዮ አይተው ነው የገቡት አባ። 3 አምላክ አለ አንድ አምላክ የምናመልከው የሚል ሐሳብ የነሱ ነውና ቀጥሉ። ኦኬ ስላሴ ላይ ማለት ነው። እስቲ ያሰሙኝ አባ ድምፆትን። አቤት። እንዴት ነው? ሰላም ነው አባ? አንቱ ልበል አንተ ልበል የትኛውን ልበል? እግዚአብሔር ይመስገን። ችግር የለውም። አንቱ ልበል ወይስ አንተ ልበል? ችግር የለውም። እሺ በቃ አንቱ ሎታለሁ ማለት ነው ለማክበር ያክል። እሺ ጠና ያሉ ይመስላሉ እና አንቱ ብል እንትን እንዳይሎት ማለት ነው። ኢንሻአላህ በክርስትና የሚመለከው ስንት ጌታ ነው በእናንተ በኦርቶዶክስ? አንድ ነው። ኦኬ 3ቱ ጌቶች የሚባሉት እነማን ናቸው በእናንተ? ሰለስቱ አጋዕዝት የሚባሉት እነማን ናቸው? ሰለስቱ አጋዕዝት ማለት እነማን ናቸው ለእናንተ? መንፈስ ቅዱስ።
ስለዚህ ሰለስቱ አጋዕዝት ብላችሁ ታምናላችሁ? አብ ወልድ መንፈስ ቅዱስ የሚሉ ለኔ ነው ወይስ ይምራት? ኡስታዝ ኔትወርክ ይዟቸው መሰለኝ ይቋረጣል። እሱ ነው። ሚጋዮን ኔትወርክ ኡስታዝ አይደለም የእሳቸው ነው። ንገራቸው እስኪ። አባ አሉ አባ በጣም እኮ ነው የሚገርመው የኔትወርክ ነገር። ተራው ሲገባ ይሰራል። እሺ ይቋረጣል። አባ ይሰሙታል አሁን? ኔትወርክ ይዞታል። እያወሩ የተሰማ አይደለም እና ኔትወርክ ለማስተካከል ሞክሩ። አይሰማም? አሁን ይሰማል። አሁን አላችሁ? ይሰማችኋል? አሁን ይሰማል። እንደኔ ይሰማል። እሺ ኔትወርክ ለማስተካከል ሞክሩ። ያ ትልቁ የሚሆነው ቤት ተስፋ አደርጋለሁ። አባስ ስለሆኑ እንደ ሳይንስ ሩም ስለምንፈልግ ኡስታዝ ጥያቄ ጠይቆታል። ጥያቄውን ደግሞ ይመልሱ። አባ ይሰማዎታል? ያወራሁት አይ ኡስታዝ በቃ የሉም። በቃ እንትን በላቸውና ምናልባት አንዳንድ ሲያሳዩ ይገባሉ። ኔትወርካቸው እንትን ብሏቸው ነው ወይ ደግሞ ለ15 ሰከንድ ፍላይት ሞድ ላይ ያድርጉት እራሳቸውን። አይ በቃ ወርደዋል። ከዛ ሰላም መግባባል እንችላለን እኛ። ኡስታዝ ተጠፋፍተናል በጣም እና እንዴት ነው ኑሮ ምናምን እንዴት ነው? ሰላም ነው። አንተ እንዴት ነው? ለምርከው ቲክቶኩን ለምጃለሁኝ ይችላል ኡስታዝ እና ኢብራሂም እና አህመድ እነሱ ይዞ እያሉ ያው ሞቅ አድርገን ነው ይሻላል። አይ አሪፍ ነው። በጣም ተጽዕኖ እኮ እያደረጋችሁ ነው መሬት ላይ። አዲስ አበባ ብዙ ሰው እየሰለመ ነው አሉ መሬት ላይ እና ሁሉም ቲክቶክ ስለሚከታተል አሁን ክፍለ ሀገሩም ቲክቶክ ላይ ሁሉም ስላለ ሶሻል ሚዲያ ላይ ተጽዕኖ ማድረግ ትችላላችሁ። ኢንሻአላህ አላህ ጊዜያችሁና ጉልበታችሁን ይባርክላችሁ። አሚን ኡስታዝ ጀዛከላህ። ለማለት ይመቻል እንዴ ኡስታዝ? አንድ ክርስቲያን አስገባና እንቀጥል ወይስ እኛ እርስ በርሳችን እኔ እንትን ካልኩኝም ከወጣውም እናንተ መቀጠል ትችላላችሁ። ምንም ችግር የለውም። አንድ ሰው አስገባና እንትን ማለት ይቻላል። እሺ ወገኖቻችን ካላችሁ አንድ ቁጥር ጻፉ፣ ገብታችሁ መወያየት ትችላላችሁ ማለት ነው። ያጀማ ሁላችሁም ታታባርጉ እና ደግሞ ወሳኝ ቪዲዮ ለቅቄያለሁ። የመጨረሻውን ቪዲዮ ይሄኛውን አካውንቴን አይ ቲንክ ሪፖርት እየተደረገበት መሰለኝ እይታ በጣም እየቀነሰ ነው ያለው። ዳዕዋው በደንብ እየተሰራጨ አይደለም እና አደራ እየገባችሁ ኮፒ ሊንክ እና ታብታብ አድርጉ። ቪዲዮውን ደግሞ እያያችሁት ነው። የመጨረሻውን ቪዲዮ ስለ ስላሴ ወላሂ ማለት ስላሴ ማለት ነው ሴትዮ ነበረች እና ለእሷ አንድ ትምህርት ሰጥቼ ነው። እየገባችሁ አዳምጡ ኢንሻአላህ። አንድ ክርስቲያን ገብቷል መሰለኝ አይደለ? ሞዴሬተር ክርስቲያን ገስት ላይ ካለ አስገባኝ። ኦኬ ከጀማ እስከዛው ቀጥሉ ኢንሻአላህ። እስከዛ ወንድም ኢብሮ አቡኪ ስም ይዞ ካላችሁ ኢንሻአላህ ቀጥሉ። ሰላም አለይኩም ወራህመቱላህ። አይ እኔ እንኳን እንትኑ ላይ መቀጠል ሳይሆን ኡስታዝን በደንብ ሰላም ማለት ፈልጌ ነበረ። በግርግር ሰላም አላልኩትም። ኡስታዝ እንዴት ነህ? አለይኩም በድጋሚ ወአለይኩም ሰላም ወራህመቱላህ። እንዴት ነህ? ደህና ነህ? ደህና ነው። ሰላም ነኝ ያለው አልሐምዱሊላህ። አንተ ደህና ነህ?
ሁሉ ሰላም ቤተሰብ ሰላም ነው? ዳዋ እንዴት ነው? ጥሩ ነው። ማሻአላህ ማሻአላህ። እንኳን ደህና ተመለስክ። ጠፍተህ ነበረ ተብሎ ለተወሰነ ቀን መጥቼ ነበር እኔ። አዎ ነው። አይ እንኳን ደህና ተመለስክ። ደስ ይላል። ምን አልከኝ? እመጣለሁ ኢንሻአላህ በደንብ አሁን ከዚህ በኋላ አለው በደንብ ኢንሻአላህ። ወጥራችሁ ስሩ እንግዲህ ጊዜ ካለ አላህ ጊዜያችሁና ጉልበታችሁን ይባርክላችሁ። በጣም ተጽዕኖ ማድረግ ትችላላችሁ። ከዚህ በላይ መስራት ትችላላችሁ ማለት ነው። ማሻአላህ ደግሞ ጥሩ ነው ያለው። ኢምራንም ተመልሷል። አንድ ላይ ሁላችሁ አንድ ላይ ሰብሰብ ብላችሁ ተጽዕኖ ለማድረግ ሞክሩ። ኢንሻአላህ ይሰራል ማለት ነው። በደንብ አብረን እንሰራለን ሁላችንም ኢንሻአላህ ኡስታዝ። ኢንሻአላህ አቡኪ አሰላሙ አለይኩም። ወአለይኩም አሰላም ወራህመቱላሂ ወበረካቱ። እንዴት ነው ኡስታዝ? ሰላም እንዴት ነህ? ሰላም ነው አልሐምዱሊላህ። አፊያ እንኳን ደህና መጣ። እንኳን ደህና ቆያችሁ። እንዴት ናችሁ? ማሻአላህ ሰላም ነው። ቤተሰብ ሰላም ነው? ሁሉ ምርጥ አልሐምዱሊላህ። አሪፍ ነው። አውሩ በቃ እኔ እንትን ካላለ ሰው ከገባ ዝም ብዬ እንትን ላይ ልሁንና እንትን ልበል። እኔ አሁን ያለሁት ሱቅ ውስጥ ነው ያለሁት። ከዛ በኋላ ከዛ ወጥቼ መንገድ ላይ ስለሆንኩኝ ማውራት አልችልም። ብርድ አለ እኛ ጋር በጣም እንታላ። ሌላ ቀን እንገናኛለን። አላህ ከእናንተ ጋር ይሁን። አሚን ኡስታዝ ጀዛከላህ። ግን ይብሮ እኔ ወላሂ ገርሙኝ። የኔትሩ ነገር በጣም አጂብ ነው። በጣም አጂብ። ስንት አይተህ ከሆነ ስንቱ ክርስቲያን ጃሂሉ እየገባ ሲወያይ እንደው ተራ ክርክር እንኳን ቢሆን ይሰራለታል። ግን መምህር ሲገቡ ያው አስቸግሯል። ጥሩ ትምህርት ይሆናል ብዬ አስቤ ነበረ፣ ግን ምንም ጥያቄ ላይ መመለስም አልቻሉም አይ ቲንክ። ስለዚህ ከመጡ እንጠብቃቸዋለን፣ ካልመጡ ደግሞ ሌላ አካል እናስገባለን ኢንሻአላህ። ኡስታዙና ጀዛከላህ፣ ወንድም ኢብራሂም ሁላችሁ ገዝታ ያላችሁ ተሰኩሙላህ። ቀጥሉ። ሀሳብ ካለ ሀሳብ እናነሳለን። ወገኖቻችን ካላችሁ ስላሴ አምላክ ነዋቸው የምታምኑ ካላችሁ ግቡና አሳዩን፣ አሳምኑን ገብታችሁ ማለት ነው። አይ ቲንክ የንጉስ ልጅ ገብቷል። የንጉስ ልጅ ሰላም ብያለሁ። እንዴት ነህ? አለው ወገናችን። ከየት ቤተ እምነት ነህ? ከኦርቶዶክስ። ኦርቶዶክስ። እሺ፣ ያው ርዕሱ ስላሴ አድርገነዋል። ኡስታዝ ይመቻል። ኡስታዙና አይ ከስር የሚለው ገና በገና ምናምን የሚል ስላየሁ ነው የገባሁት። ገናማ አለ። ስለ ገናማ ማለት ነው። ሌሊቱን ሙሉ እስከ 7 ሰዓት ድረስ ጠበቅናችሁ። የት ነበርክ የገና ቀን? ምን አልከኝ? የገና ቀን የት ነበርክ? የገና ቀን እኮ ከ3 ሰዓት ጀምሮ እስከ 7 ሰዓት ድረስ ሌሊቱን ሙሉ አምላክ ተወልደ የሚለው አሳምኑን ብለን ስንከራከር ስንጠብቅ ቆየ። 8 ክርስቲያን ገቡ። 8ቱም ክርስቲያን ሳያሳዩ ፕሮግራሙ አለቀ እና የዛን ቀን የት ነበርክ እያልኩ ነው። አላሳዩም? አጡት? ወላሂ አጡ። 8 ክርስቲያን ገቡ። ጴንጤ ገባ፣ ኦርቶዶክስ ገባ፣ ያልገባ የለም። ወላሂ የገባ የለም። ኢብራሂም ራሱ ነበር አይ ቲንክ አይደለ? ግን መጨረሻ ላይ አንዱን ሊያሳይ አልቻለም። አምላክ ተወለደ የሚለውን ነገር ማለት ነው። ኦኬ፣ ግን እኮ አለ እኮ አለ። ኦኬ፣ እሺ ኢብሮ ነበረ ነው ወይ? አስተያየት እናድርግለት እንዴ? አስተያየት እናድርግለት። ያው የበዓል መንግስት ስለሆነ ዛሬ አስተያየት ይደረግለት ይቻላል። አንድ አፍታ አስተያየት ተደርጎ መቀጠል ይቻላል። በቃ አንተ ታወራለህ ኢንሻአላህ። እሺ ደስ ይለኛል። እሺ የንጉስ ልጅ አይ አንተ ጋር ነው የሚያወራው ኢንሻአላህ። የንጉስ ልጅ ገና አልፎ ነበረ። የገና ቀን አልነበረክም፣ ግን ችግር የለውም። በቃ ባትኖርም ዛሬ እድል ሰተናል። አምላክ ተወልደ የምትል ከሆነ እሱን ነገር አስረዳን። ኢብራሂም ቀጥል። ንጉስዬ እንዴት ነህ? ሰላም ብያለሁ። የንጉስ ልጅ ይመስገን አለን። አምላክ ተወልዷል። የንጉስ ልጅ በስጋ ተወልዷል። ማስረጃ? እሺ እንደዛ ከሆነ ሉቃስ ምዕራፍ 2 እሺ ቁጥር 8 ጀምሮ እናነበው። የንጉስ ልጅ ከመጀመራችሁ በፊት ኢብራሂም በጣም አዝኜብሃለሁ፣ ወላሂ አዝኜብሃለሁ። ለምን መሰለህ? ቢያንስ በመንግስቱ መተህ የተለየ ነገር ታመጣለህ ብዬ አስቤ ነበር። እንደዛ ነበር ያሰብኩት፣ ወላሂ እንደዛ ነበር ያሰብኩት። ግን የተለየ ነገር አላመጣህም። ያው ነው አንተም። ቀጥል ኢብራሂም፣ ይችል ለምን ነገር ነው? አንተና እንዴ ጋይድ ልሰጥህ እኮ ነው። ለየት ያለ ነገር ታመጣለህ ብሎ ነው። አሁን እሺ ወደ እንትን እንቀጥልና
ማስረጃ እሺ ማስረጃ ብቻ እሺ ለሰማኝ የሉቃስ ወንጌል ምዕራፍ 2 ቁጥር 9 ላይ እንደዚህ ይላል። መልአኩ ነው የሚናገረው፣ ለእረኞቹ ነው የሚነግራቸው። ያው የተገለጠው መልአክ ማለት ነው። እንደዚህ ይላቸዋል። ከ8 ጀምሮ ስናነበው በዚያም ምድር መንጋቸውን በሌሊት ሲጠብቁ በሜዳ ያደሩ እረኞች ነበሩ ይላል። 9 ላይ ደግሞ እነሆም የጌታ መልአክ፣ አስብ የጌታ መልአክ ማለት ነው፣ ከሰማይ የተላከ የጌታ መልአክ ወደ እነርሱ ቀረበ፣ የጌታ ክብርን በዙሪያቸው አበራ፣ ታላቅም ፍርሃት ፈሩ። መልአኩም እንዲህ አላቸው፣ የላከው የጌታ መልአክ ነው። ልብ በል መልአኩ የጌታ መልአክ ነው። 10 ላይ መልአኩም እንዲህ አላቸው፣ እነሆ ለሕዝቡ ሁሉ የሚሆን ታላቅ ደስታ የምስራች እነግራቸዋለሁና አትፍሩ። ዛሬ በዳዊት ከተማ መድኃኒት እርሱም ክርስቶስ ጌታ። ልብ በል መልአኩን የላከው ጌታ ነው። የተወለደው ደግሞ ዛሬ በዳዊት ከተማ መድኃኒት እርሱም ክርስቶስ ጌታ የሆነ ተወልዶላቸዋል ይላል። ለመልአክ እንግዲህ ጌታው ሰው ነው አትለኝም። ጌታዬ መልአኩ ጌታዬ ነው ብሏል። 9ን ማለት አረ እንዴት ነው ነገሩ? ቁጥር ይወለድላችኋለሁ ነው ያለው ወይስ ጌታዬ ይወለድላችኋለሁ ነው ያለው? ስማኝ፣ ምናልባት ስለ ግራመር የማታውቅ ከሆነ አስረዳሃለሁ። ስለ ሰዋሰው የምታውቅ ከሆነ ሰዋሰው ማለት ነው። እሺ ስማ፣ የአማርኛ መዝገበ ቃላት የምታውቅ ከሆነ ኧረ ስማኝ አብርሃም ኢብራሂም፣ እሺ ቀጥልሽ። ጠይቀኸኛል አይደለ? መልስልህ። ቀጥልሽ። እሺ ሰዋሰው ያልኩ የአማርኛ ህግጋት ማለት ነው። እና መዝገበ ቃላት የምታውቅ ከሆነ ግልጽ የሆነ አማርኛ ነው። ለምን አላለም ብለህ ጠይቀው ሂድና መልአኩ ጌታዬ ይወልዳች ብሎ ለሱን ጠይቀው ሄድና ቃሉ ይጻፈልን ነው የምታነበው ነው ወይ? ተጣጣመማችሁ ቃሉ ፎክረ ያልከው ሰዋሰው ምናምን ያልከው ይሄን ነው ልታስተምረኝ ነበር እኮ። ላስረዳ ከፈለክ ስለ ሰዋሰው ህግ ከላስረዳ ከፈለክ እኮ ሻት አማርኛ ዛሬ በዳዊት ከተማ እሱ ጌታ የሆነ ተወልዶልናል አለ። ከፍላም አሁን ጥያቄው ጌታ የሆነ ኢምሮ እየጠጋል እነሆም የጌታ መልአክ ስማኝ፣ እነሆም የጌታ መልአክ። ያ መልአክ የጌታ መልአክ ነው አይደለ? የጌታ የኢየሱስ ሳይሆን የጌታ የዋናው ጌታ ኢየሱስ እኮ እዚሁ ሉቃስ ወንጌል ምዕራፍ ይመቸኛል። በቃኝ መልሰልኛል። ለምን መልሰልኛል? መች ተናገርኩ? ምን አልኩኝ? ምን ብዬ? ያ መልአክ የዋናው ጌታ አልከኝ አይደል? በቃኝ መለስክልኝ እኮ ቆይ የትኛው እኮ መለስክልኝ። ማን አንተ አባሪ ያለሽ? አልመለስኩም። ቆይ ክርክር አታርጉ። በቃኝ መለስክልኝ እኮ ሉቃስ ወንጌል ምዕራፍ 1 ቁጥር 30 ላይ እነሆም ትጸነሻለሽ፣ ወንድ ልጅም ትወልጃለሽ፣ ስሙንም ኢየሱስ ትይዋለሽ፣ እሱም ታላቅ ይሆናል፣ የልዑል ልጅም ይባላል፣ ጌታ አምላክም የአባቱን የዳዊትን ዙፋን ይሰጠዋል አለ። ጌታ አምላክ አለ። ስለዚህ ጨርሰናል። እሺ ከበቃ በቃ አለቀ። እሺ እነሆ ጌታ መልአክ ያ መልአክ የማን ነው ጌታ? የዋናው ጌታ አልከኝ። ወደ እርሱም ቀረበ፣ የጌታ ክብርን በዙሪያቸው አበራ። ልብ በል የጌታ ክብር በዙሪያቸው በረኞች መካከል ታላቅ ፍርሃት ፈሩ ይላል። መልአኩም እንዲህ አላቸው፣ እየተነገራቸው ነው። እነሆ ለሕዝቡ ሁሉ የሚሆን ታላቅ ደስታ የምስራች ነግራቸዋለሁ፣ አትፍሩ። ዛሬ በዳዊት ከተማ መድኃኒት እርሱም ክርስቶስ ጌታ። እሺ ይሄ ጌታ ማን ነው ደግሞ? የትኛው ጌታ ነው? ጌታ ማን መሰለህ? ይሄ ክርስቶስ ነው፣ እግዚአብሔር ነው። ጌታም ክርስቶስም ያደረገው ሐዋርያት ሥራ ምዕራፍ 2 ቁጥር 36 ላይ እግዚአብሔርም የናዝሬቱን ኢየሱስ ማን ነው? እናንተ የሰቀላችሁትን ኢየሱስን እግዚአብሔር ጌታም ክርስቶስም እንዳደረገው የእስራኤል ወገን ሁሉ በእርግጥ ይወቃል። ይኸውልህ እግዚአብሔር ነው ጌታ ያደረገው። ሌላ ጌታ አለ፣ ኢየሱስን ጌታ ያደረገው። አየው፣ ጌታም ክርስቶስም አደረገው። ጨረስክ? አለቀ። ጨርሳለህ? አጉል። እሺ በቃ እሺ። አሁን እኮ ግልጽ የሆነ አማርኛ የተናገርኩት የለም እዚህ ጋር የለ። አንተ ሰማኝ የለ አባቴ። ቆይ የለ ኢብራሂም፣ እኔ ገና ስገባ ለኢምራን ነግሬዋለሁ። እኔ ኦርቶዶክስ ክርስቲያን ብዬዋለሁ።
ተነስተህ ዝም ብለህ እያወካት አመነዝረውም እንትኑ መጽሐፍ እኔ ጋር ምን አገባኝ? እኔ አሁን ይኸውልህ ብራዘር ማን ስለሆንክ ነው አንተ ያኛው ጌታ እንትና ነው ያኛው ጌታ እንትና ነው የምትለው? አንተ ማነህ? አንተ እዚህ ላይ ተጽፎልሃል? ኢምሩ ከኪስህ ነው እንደምታወጣው መረጃው። አይ በቃ የንጉስ ልጅ አንዴ እንደመሰለ አረጋብሃል። ልክ ነው ግን ኢብራሂም ዝም ብሎ ከራሱ ስለከፍ ይያወራ ወላሂ ልክ ነው። ባንዴ እንደውም ኢብራሂም የገረመኝ ባንዴ የዘጋህ በቃ ብዙም ክርክር ራሱ አላስረዘመብህም። ሌላ ጌታ አለ አለ። ያ ጌታ ደግሞ ፍጡር ነው። እግዚአብሔር አብርሃምን ጌታ እንዳደረገው እሱንም ጌታ አደረገው ብሎ ዘጋለ። ማስረጃ ደግሞ አንድ ተኪሳችሁ ነው እሱ። ለምሳሌ የመጽሐፍ ቅዱስ የኢብራሂም ኪስ ነው። ይሄ የኢብራሂም ኪስ ነው። ልንግ ሰማኝ ከቻልክ ማለት ነው። ይሄ የኢብራሂም ኪስ ነው። ኮንቴክስት አምጣ ወይ ኢምራን ኮንቴክስቱን ነው። እሺ አንዴ ኮንቴክስቱን ነው። ችግር የለውም። ኮንቴክስቱ ይታያል። እኔ ኮርቹ ተረስኩም አይደል እንዴ? የቤቱ አንድ ይስታዳ የቤቱ ባቤት እኮ አንድ አዳምጠኝ ባላ ምን ትሆናለህ ብታዳምጠኝ? እሺ እሺ፣ አመሰግናለሁ። ተመልከት አሁን ኢብራሂም ከክሳችሁ እንዳታመጡ አዳምጣ እንዴ ባላ አንዴ 9 ቁጥር ላይ ማለት ነው ሉቃስ 2:9 ላይ ያለውን ትነግረኛለህ። ያ ጌታ የትኛው ጌታ እንደሆነ ትነግረኛለህ። ኢየሱስ ነው አለ እኮ ኢየሱስ ነው እግዚአብሔር ጌታ ያደረገው ነው። 9 ላይ ያለው 9 ላይ ያለው 9 ላይ ያለው እሺ 11 ላይ ያለው ኢየሱስ 11 ላይ ከላይ አይደለም 13 ላይ ያለው ኢየሱስ ነው። ከላይ ያለውማ ሌላ አስቀምጠ ሌላ ነው። ባንዴ ረጋግጥ አንዴ ረጋግጥ እንዴ መሰለ የሐዋርያት ሥራ ምዕራፍ 2 ላይ እንደዚህ የሚል ቃል አለ። እንግዲህ ተናጋሪው የሐዋርያት ሥራ ጸሐፊው እንዲህ አለ፣ እንግዲህ ይህን እናንተ የሰቀላችሁትን አለ ይህን እናንተ የሰቀላችሁትን ኢየሱስን አለ እግዚአብሔር ጌታም ክርስቶስም እንዳደረገው የእስራኤል ወገን ሁሉ ይቃል። እግዚአብሔር ኢየሱስን ጌታ አደረገው ይላል። ስለዚህ ከእግዚአብሔር ውጭ ሌላ እግዚአብሔር ጌታ ያደረገው አካል አለ ማለት ነው። አይ አይደል? ኢብራሂም ያሳይ ይሄ ነው። ስለዚህ ቁጥር 13 ላይ ያለው ያ አካል ነው። አንተ ቅድም ኢየሱስ ነው ብለሃል። ኢየሱስ ከሆነ ኢየሱስ ደግሞ ጌታ ያደረገው እግዚአብሔር ነው እንጂ ዋናው ጌታ አይደለም ብሎ ዘጋለህ። ፒስ በቃ እኔም አሁን የሐዋርያት ሥራ እናመጣለን አይደለ? እኔም ነው አምላክ የሚል ስለ ክርስቶስ አምላክነት ነፍ ነገር ልንገር። ርዕሱን ምናልባት የለም ርዕሱን ቀየርኩ። እኔ በጋር አንተ ባትማረው አይ ርዕሱን ቀየርክብኛ ወንድሜ። ርዕሱ እንደሱ አለ። አንተ እኮ እዚህ የመጣኸው እኮ አይ ነው ርዕሱ ተቀየረ። አንተ አዳምጠኝ። እኛ ጠየቅ ጥያቄ ምንድን ነበረ? አምላክ ተወለደ የሚል መጽሐፍ ቅዱስ ላይ አምጣ ነው እንጂ ስለ ጌታ አላወራም። አመጣሁልህ እኮ አባቴ። የት ነው ጌታ አምላክ ታምጣለህ? የት ነው አምላክ ሉቃስ አሳየኝ። ኢምራን ልብ ብለህ ሰማኝ። ያው ሉቃስ ወንጌል ከፍቼልሃለሁ። እኔ ቅድም ምን አልኩህ? ሉቃስ ወንጌል ምዕራፍ እስኪ እኔም ላወራ። ሉቃስ ወንጌል ምዕራፍ 2 ቁጥር 9 ላይ ያ ጌታ ሌላ ጌታ ትንሽ ጌታ ትልቅ ጌታ ብሎ ኢብራሂም እንዳመጣው ሁሉ ማን ነው እዚህ ጋር ምንም ትንሽ ጌታ ትልቅ ጌታ የሚል የለም። 9 ላይ ጌታ ጌታ ብሎ ነው የሚጠራው፣ ሌላ ነገር የለም። ከኪስ ከምታመጣ የሆነ ወይም ኮንቴክስት አምጣና ንገረኝ። 9ን የሚያብራራልኝ ያልኩት 2:9 ነው ማለት ነው። 11 ማለት ነው። እሺ እንደዛ ከሆነ ኢብራሂም በሉቃስ ወንጌል መሰረት እስኪ ኢምራን አንተ ተውና ኢብራሂም ከኢብራሂም ገልጸ አይ ሁለታችን እኔና ኢብራሂም አንድ የሉቃስ ወንጌል ላይ ያሳያለሁ። እሱን ከፈለክ ለጨዋታ ያክል ነው። እሺ ቆይ አንዴ ከፈለክ ማለት ነው። አሁን የንጉስ ልጅ ከመጽሐፍ ቅዱስ ራሱ ዋና ጌታና ትንሽ ጌታ ነላ አሳያለሁ። የሉቃስ ወንጌል ምዕራፍ 1 እኔ ምልስ ለሉቃስ ወንጌል ምዕራፍ 2 ቁጥር 9 ነው እባክህ። እዛው ላይ የሉቃስ ወንጌል ላሳይክ ሁለት ጌታዎች እንዳሉ። ቆይ ላሳይክ ሁለት ጌታ እንዳሉ ላሳይክ። ለአረብ አለ ፍቅር ላሳይክ ሁለት ጌታ ላሳይክ። እንደዚህ ይላል። አንዴ ተመልከት። መልአኩ ከዚህ ጀምር ከቁጥር 31 ጀምር። እነሆ ትጸንሻለች፣ ወንድ ልጅም ትወልጃለች። የተወለደው ምንድን ነው? የተወለደው ምንድን ነው? እኔን አትጠይቀኝ ኢምራ፣ አታድክመኝ። እኔ ጠየቅኩ ምዕራፍ 2 ቁጥር 9ን ማብራሪያ ስጠኝ ነው ያልኩ። በቃ ከኪስ ትንሽ እንደምታመጣልኝ አሳየኝ ነው ያልኩት። ኔትወርክ ይዟል። እሱን እኮ ላሳይህ ነው፣ ግን እየፈታን እንምጣ። በኋላ እንዳንካከል እየፈታን እንምጣ። እዚህ ጋር የተወለደው ምንድን ነው? አምላክ ነው ወይስ ሰው? የተወለደው ቁጥር 31 ላይ የተወለደ አካል አለ። አምላክ ነው ወይስ ሰው? እኔ አይደለም እኮ እሱ ምዕራፉን ያመጣው። ራስህ አብራራው እንግዲህ። ከኪስ አይደለም ታብራራው። እኔ አትጠይቀኝ። ዝም አትበል። መጽሐፍ አይደለም ታነበው፣ አንብበው። ዝም ብለህ እኔ ባመጣው ያንተ መጽሐፍ እኮ አንብበው። ታዲያ እኔ ምን መጽሐፍ ግን እኮ አንተ ነው እኮ ወገኔ። ይሄ መጽሐፍ እኔ ባሳይህም ግን መጽሐፉ አንተ የምታምነው መጽሐፍ እኔ አላምንም እኮ። አንብበው እኮ አልኩህ። እሺ እኔ ላንብብልህ። እነሆ ትጸንሻለች፣ ወንድ ልጅም ትወልጃለሽ፣ ስሙንም ኢየሱስ ትይዋለሽ ይላል። የተወለደው ምንድን ነው? ወንድ ልጅ በል እስኪ አይክበድ። የተወለደው ምንድን ነው? ኧረ ህፃናቱን ኢምራን ጠፍተህ ስትመጣ እኮ ጎበዝ ሆነህ ትመጣለህ ብለን ነበር። እየፈታ በኋላ እኮ
ወገኔ አሁን እንደመሰለ እኛ ሙስሊሞች ስናሳይ ቃል በቃል እያመንክ መሆን አለበት። በኋላ ሄደ ልክ ነው። እንደዛ የሚባል ነገር የለም። የተወለደው ወንድ ነው ወይስ ደግሞ አምላክ? ዝም ብለህ አንብብ፣ የምትፈልገውን ተናገር። እሺ ካለ መልስልኝ እስቲ መልስ። ቢያንስ ይሄን ጥያቄ እንኳን መልስ። እሺ ይሄን ብቻ መልስልኝ። ይሄን ብቻ መልስ። ከዛ ልከራከርህ። ይሄን ብቻ መልስልኝ። የተወለደው ምንድን ነው? አምላክ የምትጠቀመው እንደ ኧረ ተው እባክህ ኢምራን አታድክመኝ። አንብብና የምትፈልገውን ተናገር። ወገኔ እኔ ካንተ አንድ መልስ የሚፈልገው እኮ አልኩ። አንድ መልስ ብቻ መጽሐፉን አንብቤዋለሁ እንድታምን እፈልጋለሁ። ምን ልበልልሽ ታዲያ? ጥያቄ ልጠይቅ አዳምጠኝ። እሺ በልልኝ ሳይሆን ጥያቄ ልጠይቅ። አንዴ ረጋ ብለህ መልስልኝ። ከዛ አልጠይቅህም። እዚህ ጋር እንድታምን ስለፈለግኩ እንድታምን ቢከብድም ከአፍህ እንዲወጣ ነው። እሺ ወገኔ እንጂ ኦልሬዲ እኮ ውስጥ ያውቀዋል አውቃለሁ፣ ግን እንድትናገር ነው። እሺ ችግር የለውም። እንደዚህ ይላል። አዳምጠኝ። ለአራተኛ ጊዜ አነብልሃለሁ። እነሆ ትጸንሻለሽ፣ ወንድ ልጅም ትወልጃለሽ፣ ስሙንም ኢየሱስ ትይዋለሽ ይላል። የተወለደው አምላክ ነው ወይስ ወንድ ልጅ? በዚህ አውድ መሰረት በዚህ ቁጥር መሰረት መልስ ምርጫ አስቀምጬልሃለሁ። ወንድ ልጅ ወይስ አምላክ? ይህን ብቻ መልስልኝ። መጀመሪያ መልስና ከዛ ታብራራ። መልስ ኢምራን። እኔ አሁን አብራራልኝ። ሰው አንዴ መሰለህ አሁን እኮ አብራራልኝ። እኔም ላብራራዋ። እኔ እኮ አብራራልኩህ ወገን። አብራራ ሳይሆን ያልኩህ ቃል በቃል መልስልኝ። የተወለደው አምላክ በቃ አልጠይቅህም፣ አትመልሰውም። ሲጀምር ለምን ይከብድሃል መናገር? ያ ጀማ አይታችኋል እንግዲህ። ያው ወንድ ልጅም ነው የሚለው እሱ ግን ክርስቲያን ሆኖ በመጽሐፍ ቅዱስን ቢያምን ከአፉ መውጣት ከበደው። ለምን አምላኩን ወንድ ልጅ ማለት ብሎ መናገር ስለሚከብደው ማለት ነው። መጽሐፉ ግን እንደሚል አይታችኋል። በቃ ሚውታል እንቀጥል። እኔ እኮ አልካድኩትም እኮ ኢየሱስ ክርስቶስ ወንድ ልጅ ትወልጃለሽ እርሱም ጌታ ይሆን እንደምትወልድ ተነግሮታል እኮ። ምንድን ነው የምትለው ወገኔ? መመለስ ከብዶሃል እኮ። የተወለደው ምንድን ነው ሲልህ አፍ ዝም ምንም አታወራም እኮ ዝም ነው የምትለው። እሺ ካልከበደ ለመጨረሻ ጊዜ ልጠይቅ። ለመጨረሻ ጊዜ ደግመህ አውራ እኮ ነው ያልከኝ እኮ። እኔ ጥያቄ ነው የጠየቅኩህ በአውዱ መሰረት። አንዴ እንትን እናድርግ። ለመጨረሻ ጊዜ እጠይቅሃለሁኝ። ከመለስ ትመልሳለህ፣ ካልመለስክ ወደ ቀጣይ እናልፋለን። ሉቃስ 31 ላይ አንድ ቃል አለ። ወንድ ልጅ ትጸንሻለሽ ስሙንም ኢየሱስ ትይዋለሽ ይላል። ለማርያም መልአኩ እንደዚህ አላት። ጥያቄን አዳምጥ። በዚህ አውድ መሰረት፣ በዚህ አሁን ባነበብኩልህ ቃል መሰረት ማርያም የወለደችው አምላክን ነው ወይስ ወንድ ልጅ? በዚህ አውድ መሰረት ነው ያልኩህ። አምላክን ወይስ ወንድ ልጅ? መልስልኝ። እኔ ነገር ጌታ የሆነ ክርስቶስን ወንድ ልጅ ነው የወለደችው። አለቀ። እዚህ ጋር ጌታ የሚል ቃል አለ። ሄዶ 31 በግማሽ መልሰዋል። አላሁ አክበር። የኔ ሃይማኖት መሰረታው ወንድ እንትን ላይ አይደለም፣ አንድ ጥቅስ ላይ ብቻ አይደለም። ጌታ የተወለደው ደግሞ እባክህ ምራኔም ላውራ ጌታ መሆኑን ደግሞ ልንገርህ። ያ የተወለደው ወንድ ልጅ ጌታ እንደሆነ ልንገርህ። ተው ኢብራሂም አንተ በቃ ተው፣ ከኢምራን ጋር ላውራ። ይቀጥታ እኔና ኢምራን አንድ ነን። ይቀጥታ። እሺ ምን መሰለህ፣ እኔ አሁን አንድ ነገር ልስማማለህ። የተወለደው አምላክ ነው። አዎ እናምናለን። ያልተወለደ አምላክ አለ? እንደዛ የሚል አስተምሮ የለንም። መጀመሪያ ከፈለክ የኔን አስተምሮ ጠይቀኝ። አብ አምላክ ነው? ቆይ አንዴ፣ አብ አምላክ ነው? አዎ። እሺ አብን ማርያም ወልዳለች? አብ አልወለደችውም። ስለዚህ ያልተወለደ አምላክ አለ? እኔ በአካል ሶስት ብዬ ነው የማምነው። እኔን ጠይቀኝ ብዬ ነው ስለኔ አስተምሮ ጠይቀኝ ብዬ። አምላክ ተወልዷል ወይስ አልተወለደም? ችግር እኮ የኔን አስተምሮ አታውቀውም። አሁን ጥያቄው መለስ። አምላክ ተወልዷል ወይስ አልተወለደም? ከሶስቱ አካል አንዱ ወልድ። እኔ እንደዚህ አይነት ጥያቄ አካል አላልኩም። መጀመሪያ ጌታ ተወልዷል አልተወለደም ለጠይቀኛል። አካል አላልኩም። አምላክ ተወልዷል ብለሃል። አምላክ ተወልዷል ወይስ አልተወለደም? አምላክ ተወልዷል ወይስ አልተወለደም? የሚዲያ ሰው ነው። አምላክ ተወልዷል አልተወለደም? ገባኝ። አምላክ ተወልዷል አልተወለደም ስናወራ መለስኩልህ። አምላክ ተወልዷል በሚለው ማያስኬድ ያስኬደኛል። አምላክ ተወልዷል? አዎ እኮ አልኩህ እኮ ከሶስቱ አካላት ወልድ። ያልተወለደ አምላክ አለ? ያልተወለደ አምላክ አለ? ከሶስቱ አካላት አንዱ ወልድ አካል አላልኩም፣ በስጋ ተገልጧል። አካል አላልኩም። አምላክ ተወልዷል ወይስ አልተወለደም? ተወልዷል። አምላክና አካልን ለማን ነው የምታወራው አንተ? ስለዚህ አምላክ አልተወለደም። አካል ነው እንጂ አምላክ አልተወለደም። ልብ አድርግ ኢምሩ። ኖ ወይ ወልድ እኮ አምላክ ተወልዷል። ወልድ አምላክ ነው። ወልድ አምላክ ነው። አምላክ ለመሆኑ ያሳያለሁ። ወልድ አምላክ ነው እንዳለች ማርያም። ወልድ ለመሆኑ ደግሞ አምላክ ላሳየ። ጥያቄ አልጠየኩም። አምላክን ወልዳለች ወይስ አልወለደችም?
መጽሐፉም ዝም ምኑም ዝም ተብሏል። በቃ ይምሩ ቀጥል። አይ በቃ ጀዛከላህ ይብሩን አንዱ ግርም ስለኛ አካሄድ ይገርማል ሐቢቢ ወላሂ ባንድ የዘጋው በቃ የንጉስ ልጅ አይደል አፍ ተያያዘ። ቅድም አልመለስክም አሁንም ከበደ። ያ ጀማ እንግዲህ ምንድን ያለው ወገናችን የሆነ ቪዲዮ ሰርች ነበር የገና በዓል ላይ ማለት ነው አምላክ ተወለደ የሚለውን እሱን ሊመልስ ገባ። እኔ መልሳለኝ አለ። የዛን ጊዜ እኮ በእሱ ርዕስ ገብተን ነበር ስለው አሁን በቃ አርጉልኛል። አሁን ጠየቅ ነው ስንጠይቀው አምላክ ተወለደ የሚል አምጣ ስንለው አላመጣም ጌታ የሚል አመጣ። ኢየሱስ ደግሞ ጌታ የተባለበት ከምን አንጻር እንደሆነ አስተማሪ ስለሆነ አለቃ እንደሆነ እና ጌታ ያደረገው ደግሞ እግዚአብሔር እንደሆነ ከነ ማስረጃ ካቀረብንለት በኋላ ደግሞ ምን አደረግን? ወንድ ልጅ እንደሆነ ላሳምነው ስለኔ አልቀበልም አለ። አነብለታለሁ። ካነበብኩለት በኋላ ግን መልስ ስለው አይመልስም። ከዛ ኢብራሂም አልገባና ምን አደረገ? ጥያቄ ሚውት አገበቀው። ከዚህ በኋላ ማውራታችን ማንዲ ሚውት አገጠበቀ። ኢብራሂም ደግሞ አንድ ጥያቄ ጠየቀው። እሱ ምንድነው አምላክ ተወልዷል ሲለው አዎ አለ። ኦኬ ሶስት አምላኮች አሉ፣ ስላሴዎች አሉ። ተወልዷል ሲለው አዎ ተወልዷል። ግን ያልተወለደ አምላክ አለ ሲለው ይሄ መመለስ ከበደው። ግን በክርስትና አስተምሮ አብ ወልድ መንፈስ ቅዱስ አለ። ከነሱ የተወለደው አንደኛው አካል ብቻ ነው፣ ወልድ ነው። ሁለቱ አልተወለዱም። ጨርሻለሁ። አሁን ሚወታ ግን ተራህ አልቋል። ከዚህ በኋላ አባ ተመልሰዋል። አባ አሉ። ኔትወርክ አስቸገረ መሰለኝ። አሁን አይሰማም? አሁን ይሰማል። ይሰማታል። እሱ መጀመሪያ ገጠኛ ያለውን እኔ ይሰማኛል። ኦኬ ከተሰማት እሺ፣ በቅድሙ ርዕስ መቀጠል እንችላለን። እሺ እግዚአብሔር እንደፈቀደ። ያው ዋናው ነገር እኛ ክርስቲያኖች አንድ አምላክ ብለን ነው እንጂ ሶስት አምላክ አንልም የሚለው እንደማለት ነው የገባሁት። ሶስት አምላክ የሚል መጽሐፎች ግን እናገኛለን። እዚህ ጋርም አጋዕዝተ ዓለም ሥላሴ የሚል አለ። እዚህ ጋር ይታዩታል አባ ይታዩታል። አዎ የሥላሴ ከላይ ምን ይላል? ከስዕሉ በላይ ምን ይላል? ላስጠጋሉት ነው እንዴ? አጋዕዝተ ዓለም ታይቶኛል። አጋዕዝተ ዓለም ሥላሴ አጋዕዝተ ማለት ማለት ነው። አጋዕዝተ ዓለም ሥላሴ ሥላሴ ማለት ሶስትነት ማለት ነው። ሶስትነት አጋዕዝት ማለት ማለት ነው ገዢዎች ማለት ነው። የዓለም ገዢዎች። ስለዚህ የዓለም ገዢ ስንት ገዢዎች ነው ያሉት? በአንድነትና በሶስትነት ማለት ነው። የዓለም ገዢ አንድ ነው። አንድነት ላይ እንመጣለን። ግን እዚህ ጋር አጋዕዝት የሚለው ቃል ገዢዎች ብሎኛልና ስንት ገዢ ነው ያለው ዓለም ላይ? በዚህ መሰረት ግን እዚህ ጋር አጋዕዝት ገዢዎች ይላል። እዚህ ጋር ገዢዎች እኮ ነው የሚለው ከአንድ በላይ ናቸው ማለት ገዢዎች የሚለው ቃል ብዜት ነው። ገዢ አንድ ነው፣ ገዢዎች ደግሞ ሶስት ናቸው። ስንት ናቸው ማለት ነው የዓለም ገዢዎች? አጋዕዝት የሚለው ለብዙ ነው፣ የዓለም ገዢ አንድ ነው በሚለው ነው አይደል? እሺ ለእንትናችን ለውይይታችን እንድመች እናንተ በመጽሐፍ ቅዱስ ዙሮ አታምኑም አይደለ? ኧረ በተአምር በመጽሐፍ ቅዱስማ አናምንም። መጽሐፍ ቅዱስ የተበረዘ መጽሐፍ ነው። አንተ እንደዛ ነው ለማስረዳት ነው እንጂ በመጽሐፍ በሚመጣው መረጃ አታምንም። ኖ ባላምንበትም ግን ያቅርቡልኝ። መጽሐፍ ቅዱስን አንብቤያለሁ። ይታዩታል እዚህ ጋር ከፈለጉ ግዕዘኛውም አለ፣ የአዲሱ ምትም አለ፣ የድሮ ምትም እዚህ ጋር ይታዩታል አለ፣ የጴንጤው ሁሉም አለ። መጽሐፍ ቅዱስን ሙሉ አንብበነዋል። መጽሐፍ ቅዱስ ላይ ግን ሥላሴ የሚለው ቃሉም ሀሳቡም የለም፣ ፈልገን አጥተነዋል። ስለዚህ እርስዎ ሥላሴ የሚለው ቃሉም ሀሳቡም አለ የሚሉ ከሆነ እሱ ላይ እንቀጥላለን ማለት ነው። ግን ወደ እሱ ከመግባታችን በፊት አባ አሁን አንድ ጥያቄ ጠይቄዎት ነበር። እሱ ምንድነው አጋዕዝተ የሚል እዚህ ጋር ራሱ ስዕሉ ላይ አለ ብዬት ነበር እና ገዢ ሲባል ስንት ናቸው ማለት ነው? የዓለም ገዢዎች ሶስት ናቸው ማለት ነው። ለብዙ ነው ተማምነናል እኮ። ለምን መሰለህ አሁን ለእውቀት ነው የሚሆነን እንጂ እናንተ ወይም አሁን ከእናንተ ጋር ለእኔ እንደገባኝ ማለት እናንተ መጽሐፉ ስህተት እንዳለው ለማስረዳት ነው እንጂ እናንተ ዝሮ በመጽሐፉ አታምኑበትም ነው። እናንተ ለማረጋገጥ ሆነ ለእኔ እንዲመቸኝ። አዎ እኛም እያደረግን ያለው መሰሉት አባ መጽሐፋችሁ ላይ ሥላሴ የሚባለው ነገር የለም። ከሱም አልፎ ደግሞ ሥላሴን ይቃረናችኋል። መጽሐፉ ራሱ አንድ አምላክ አለን የሚለው እንጂ ስሉስ የሆነ ሶስት አካል የሆነ አምላክ አለ የሚል መጽሐፍ ቅዱስ ላይ የለም ብለን እየተሟገትን ያለ ነው። ለምን መሰለህ እግዚአብሔር አይወለድም ብትሉም ለምን እግዚአብሔር የሚለውን ብሉይን ለምን አላመናችሁበትም ብዬ ለመጠየቅ ነው። እኛ ተወልዷን ብለን ብናምን ርዕሱ ከሚቀየርብን ማለት ነው። እዚህ ጋር አንድ ነገር ላስቀምጥሎት ደግሜ ማለት ነው። ቅድም አልተረዱኝ መሰለኝ። እኛ ሙስሊሞች በመጽሐፍ ቅዱስ አናምንም።
መጽሐፍ ቅዱስ ማለት ከጊዜ በኋላ የመጣ መጽሐፍ የተበረዘ መጽሐፍ በሱ ራሱ መዋየት እንጂ የተበረዘ መጽሐፍ እንደሆነ ከፈለጋችሁ አሁን መዋየት እንጂ የተበረዘ መጽሐፍ ነው። ግን ደግሞ አሁን ያደረግን ያሉት መሰሎት አባ ይሄ ስላሴ የሚባለው አስተምሮ አምላክ በአካል ሶስት ነው የሚለው አስተምሮ መጽሐፍ ቅዱስም አይደግፈውም። ይሄ ሶስት አምላክ አምላኪነት ነው። መጽሐፍ ቅዱስ ይቃረነዋል። ዘዳግም ላይ እግዚአብሔር ምን ያለው ሽማ እስራኤል አዶናይ ኤሎሄኑ አዶናይ ኢኻድ እስራኤል ሆይ ስማ አምላካችን ያህዌ አንድ ያህዌ አምላካችን አንድ ነው ያለው እንጂ ሶስት ብሎ አስተማረ ብለ እየሞገትን ያለ ነው። ስለዚህ በመጽሐፉ አናምን፣ ግን ደግሞ እንደዛ ከሆነ ለማስደረግ እየቀረበን ያለ ነው። እሱ ትክክል አጋስት ለሚለው ለብዙ ነው። አንዴ ደግሞ ይላል ስላልክ አንድ ሚለዋን መጽሐፋችን አንድ ሚለዋን ሶስት ሚለዋን እኛ ብሎ የሚናገርበትም አለ። ዘፍጥረት አሁን 3:5 ላይ እግዚአብሔር ብሎ አዳም ከእኛ እንደ አንድ ሆነ ይላል። መጽሐፋችን አንድም ብዙም አድርጎ ስለሚናገረው በዚህ እኛ ያው ስለምናምንበት ዋናው እናንተ መጽሐፋችሁ ስህተት ነው የሚለውን ለማስረዳት መሆኑን ለማወቅ ነው። ለምን መሰለህ አሁን ትናንትና የሆነ እንትን ቤት ገብቼ አብን የሚያምን ከእናንተ ወገን አገጥሞኛል። በአብ እግዚአብሔር አብ አይወለድም አንድ አምላክ ነው እግዚአብሔር አብ የሁሉ ገዢ እንደሆነ መጽሐፉ ስለሚናገር በዚህ ከፍሎ የሚያምን ገጥሞ ስለአገኘሁኝ ነው። ይህንን ለማለት ብዬ ነው እንጂ ትክክል ነው። አብ አምላክን አብ ብሎ የሚጠራ ሙስሊም በተአምር የለም። ካለም የስተት መንገድ ነው። አምላክን አባት አንልም እኛ እንደዛ የሚያስተምሩ አንቀበልም። አሁን አባ አካሄድን አስተካክልና በአካሄድ እንሄድ። አሁን መጀመሪያ ስላሴ የሚለው ቃል በማጋስተ ዓለም የሚለው ቃል ገዢዎች እንደሆነ ከአንድ በላይ ገዢዎች እንዳለ ተስማምተናል። እርሱም አልከራከሩም ብለውኛል። አሁን ደግሞ ሶስት ጌቶች የሚሆን ላሳዩትና ከዛ በኋላ ስላሴ መጽሐፍ ቅዱስ ላይ ያለው ወደሚለው ደግሞ ሐሳብ እንመጣለን። እሺ አካሄድ ያስተካከለን እንሂድ። አሁን አጋስተ ዓለም የሚለው ቃል ሶስት ገዢዎች እንደሆኑ የዓለም ገዢዎች ሶስት እንደሆኑ ተማምነናል። አሁን ወደ ቀጣይ እንለፍና አባ መጽሐፋችሁ ላይ ጌቶች የሚል ቃል አለ፣ አምላኮች የሚል ቃል አለ በኦርቶዶክስ መጽሐፍ ማለት ነው። ዳር ከዳር እኔ አላውቀውም። እኔ እውቀቱ የኔ ራሱ የተገደበ ነው። ግን ባነበቡት እንግዲህ እርሱ የቤተክርስቲያን አባት ነውና ባነበቡት መሰረት እንደዛ የሚል አለ ጌቶች የሚል አምላኮች የሚል ለአምላክ አለ በብዙ መጽሐፍ ላይ ግን መጽሐፍ ቅዱስ ላይ አሁን እኔ ለጊዜው አልያዙትም። ማሻአላህ ምሳሌ ይሄ መጽሐፍ ይታዩታል። ሰይፈ ስላሴ ሰይፈ መለኮት ይባላል። የቤተ ክርስቲያን መጽሐፍ ነው፣ ያውቁታል። እንደዚህ የሚል ነገር ይናገራል። ሰይፈ ስላሴ ዘሐሙስ ላይ እንደዚህ ይላል። ዘሐሙስ የሚነበብ ምንባብ ላይ እንደዚህ ይላል። የትእዛዛቸው ባህሪ አንድ የሆነ ሶስት ጌቶች ናቸው ይላል። ሶስት ጌቶች ናቸው ይላል። ሌላም ቦታ ላይ ደግሞ አዳምን ፈጠራችሁ እያለ አዳምን የፈጠሩት ብዙ እንደሆኑ ይናገራል። አሁን አባ በኦርቶዶክስ መጽሐፍ መሰረት አምላክ ጌቶች እንደሚባል አምላኮች እንደሚባል አሳይቻለሁኝ። ግን መጽሐፍ ቅዱስ ላይ አምላክን አምላኮች ብሎ ገልጾት ያውቃል? እኛ ካለ እኮ ብዙ ነው። ሶስትነቱን ገልጿል እኮ ሶስትነት ነው እኮ እኛ ካለ እኛ የሚለውን ቃል ብዙዎች ነው አይደል? እኛ የሚለውን ቃል በደንብ እናወራበታለን። በኋላ ለሱ መልስ አዘጋጅተናል ኢንሻአላህ፣ በደንብ እናወራበታለን። ግን አሁን ጥያቄ ጌቶች የሚለውን ቃል መጽሐፍ ቅዱስ ይጠቀመዋል ለአምላክ? እኔ ስላልያዝኩት አሁን ባላወቁት እውቀት በእኔ እውቀት ልክ መናገር አልችልም። አዎ ግን አባ የለም በቃ እርሱም አላቅም ብለዋል። አላሁ አክበር የለም መጽሐፍ ቅዱስ ላይ እኔ አልያዝኩትም ነው ያልኩት። የኔ የራሴን እውቀት ነው የኔ ለራሴ እውቀት በቃ ችግር የለውም አባ ፈልጋችሁ ፈልጉ። እኔ ቃል ልግባሉት የለም እንደዛ የሚል ጭራሽ ነው የለም። ፈልጉ አባት ናችሁ ድጋሚ መጽሐፍ ደግማችሁ አንብቡት። የለም እንደዛ የሚል መጽሐፍ ቅዱስ ላይ የሚናገረው እኔ እያለ አንድ አካል የሚናገረው እንጂ ጌቶች የሚል ቃል የለም። አመሰግናለሁ ዘጋን። ይሄን ግን እናንተ ምትላችሁ አምላችሁ ጌቶች ብላችሁ ለአምላክ ትጠቀማላችሁ። እኛ ደግሞ ሙስሊሞች ጌቶችን ልናመልክ አንችልም። የምናመልከው አንድ አምላክ ነው። አሁን ወደ መጽሐፍ ቅዱስ እንምጣ አይደል አባ? ጌቶች የሚል የለም ነው መጽሐፍ ቅዱስ ላይ ለአምላክ አይጠቀምም ጌቶች የሚለውን ቃል። ለአምላክ የሚጠቀመው አንድ የሚለውን ቃል ነው። አምላካችን አንድ ነው እንጂ የሚለው መጽሐፍ ቅዱስ ሲያስተምር አምላኮቻችን አይልም። አምላኮቻችን የሚለው የእናንተ እምነት ነው። ስለዚህ እምነታችሁና መጽሐፋችሁ ይለያያል። ዙሮ እኮ አይለያይም። ጌቶች ለሰውም ይጠቀሳል፣ ለመላእክትም ይጠቀሳል፣ ለገዢዎች ይጠቀሳል፣ ለምድራውያን ገዢዎች። ትክክል ነው። እኔ ግን ጥያቄ የመሰሉት አባ ጌታ የሚለው ቃል ለአምላክም ይውላል። እንደምናውቀው ለአምላክ ሲውል አምላክ ጌታ ነው እንጂ አምላክ ጌቶች አይባልም። በመጽሐፍ ቅዱስ ላይ አምላክ ጌታ ነው እንጂ ጌቶች አይባልም። አንድ ስለሆነ መጽሐፍ ቅዱስ ላይ አምላክ ጌታ ነው የሚባለው። ግን በእናንተ እምነት በመጽሐፋችሁ ከመጽሐፍ ቅዱስ ውጭ በሆነ መጽሐፋችሁ ላይ ግን እንዳሳየኋችሁ አምላኮች፣ ጌቶች፣ ፈጣሪዎች ይባላሉ።
መጽሐፍ ቅዱስ ፈጣሪዎች ብሎ አያውቅም። ስለዚህ መጽሐፋችሁና እምነታችሁ ይለያያል። መጽሐፍ ቅዱስ የሚያስተምረው አንድ አምላክ አንድ ፈጣሪ የሚለውን ነው እንጂ ፈጣሪዎች ብሎ አይናገርም። ዎች የሚለው ቃል ብዜት ነው የሚገልጸው፣ ግን ተጠቅሞት አያውቅም። እርሶም ደግሞ እኔ አላየሁም ብለው አሁን እጄ ላይ የለም ብለዋል። ግን ጊዜ ሰጥቶታል። አባቱ ትልቅ ጌቶች የሚል አለ መጽሐፍ ላይ ለአምላክ ብሎ ያውቃል። ጌቶች የሚለው ቃል አዎ ለአምላክ አብርሃም ዘፍጥረት ላይ አሁን ቃሉን ስላልያዝኩት ነው። የአብርሃም ስላሴ ከሆነ እናውቀዋለን። ለአብርሃም የተገለጡት አምላክ ሳይሆን መላእክት ናቸው የተገለጡት። እሱን እናሳይቷለን ከፈለጉ። አብርሃም ጌቶች ያላቸው መላእኮቹን ነው። እሱን ማየት እንችላለን ካስፈለገ ማለት ነው። የአብርሃም ስላሴ የሚባል ነገር የለም። ወደ አብርሃም ቤት ስላሴ አልመጡም። እሱን እንየው ግን እንትና በአካሄድ ስለሆነ መጀመሪያ ይህን ዘጋን። ስለዚህ ጌቶች የሚለው ቃል ለአምላክ ብሎ ያውቅም አይደለ? ለአምላክም ይሆናል ለመላእክትም ይሆናል ለምድራውያን ገዥም ይሆናል ነው ያሉት። ጌታ የሚለው ለብዙ ነው የሚሆነው። እሺ አምላክ ጌቶች የተባበትን ሰጡኛል መጽሐፍ ቅዱስ ላይ በአንደኛ ጌታ የጌቶች ጌታ የሚባለው አምላክ ነው። አንዱ አምላክ ነው። የኢየሱስ አምላክ ነው የሚባለው። እግዚአብሔር ደግሞ በሶስትነት ነው። አንድነት ሶስትነት ኢየሱስ ነው። ግን አባሁ ጥያቄዎቹን መሰሉት ጌቶች የሚለው ቃል ለአምላክ ያዋለበትን ቦታ ይንገሩኝ። መጽሐፍ ቅዱስ ይዣለሁኝ፣ ቦታውን ይንገሩኝ። አላውጣው እናንብበው። በፍጥረት ይዣለሁ ብለህ ነው እንትን አሁን ስላልያዝኩት ነው። በቃል ያልያዝኩት ምን ይሆን እሱን ይዘውልኝ ነው። ግን ካላሳዩ እዚህ ጋር ላለው አንድ ሺህ ሰው ህዝቡ የሚመለከተው ምንድን ነው? መስረጃ አልቀረበም በሚለው ስለሆነ እንችላል። ሌላ ጊዜ ሲመጡ የዋለበትን አዘጋጅተው ይምጡ። እሺ ጌቶች የሚለው ቃል ለአምላክ የዋለበትን። አንዴ ይምሩ ጥያቄ ልጠይቃቸው። አየ ኢብራሂም ቀጥል። ይምሩ ጥያቄ ልጠይቃቸው። እሺ አንድ ጥቅስ ታወጣልኛለህ ይምሩ? እንትን ያው አልያዝኩም ባይብል ስላልያዝኩ ነው። እና ኤፌሶን ምዕራፍ 1 ቁጥር 3 ላይ ታወጣልኛለህ? እና አንድ ጥያቄ ጠይቃቸዋለሁ። እስኪ አባ ሰላም ብያለሁ። እንዴት ነው? እግዚአብሔር ይመስገን ሰላም ናቸው። አለን። እንግዲህ በስላሴ የሚያምኑ እንደሆነ እስቲ አንድ ጥያቄ ልጠይቆት እፈልጋለሁ። እና እዚህ ጋር ምን ይላል? ትንሽ ቀረብ ታደርግልኛለህ? ኤፌሶን ምዕራፍ 1 ቁጥር 3 እሺ ምን ይላል መሰሉት አባ? በክርስቶስ በሰማያዊ ስፍራ በመንፈሳዊ በረከት ሁሉ የባረከ የጌታችን የኢየሱስ ክርስቶስ አምላክና አባት ይባረክ ይላል። እዚህ ጋር የጌታችን የኢየሱስ ክርስቶስ አምላክ የሚለው ለእርሱ ኃጢአት ሲል ተሰቅሏል ወይስ አልተሰቀለም? እሺ የጌታችን የኢየሱስ ክርስቶስ አምላክ ይባረክ ይላል። ይህ የጌታችን የኢየሱስ ክርስቶስ አምላክ የተባለው ለእርሱ ኃጢአት ሲል ተሰቅሏል ወይስ አልተሰቀለም? የጌታችን የኢየሱስ ክርስቶስ አምላክ ይባረክ የተባለው የጌታችን የኢየሱስ ክርስቶስ አምላክ የተባለው እሱ ለእርሱ ኃጢአት ተሰቅሏል? እሱ ለአብ ነው። አሁን እሱ ላይ ለአብ ነው እንትን ያለው ለአብ የተጠራ አምላክ ነው። ለአብ ግን አምላክ ነው። የስንት አምላክ ነው ያለው አባ? አንድ አምላክ ነው። አሁን እሱ ላይ ቃሉ አውዱ ለአብ ነው። ገባኝ አባ። ግን አምላክ ነው። ስለ ባህሪ ነው የሚያወራው። የጌታችን የኢየሱስ ክርስቶስ አምላክ ነው ያለው። ስለዚህ ይሄ አምላክ አልተሰቀለም ለእርሱ ይሄ የተጠራው የጌታችን የኢየሱስ ክርስቶስ አምላክ የሚለው አሁን እዚህ ላይ የተጠራው ለአብ ነው። ለአብ ነው። ገባኝ። ይሄ አምላክ ግን አልተሰቀለማ። ገባኝ። ይሄ አምላክ ግን አልተሰቀለማ። አዎ ይሄ ለአብ ነው የተጠራ ቃል ነው። አዎ በስጋ አባይ አባ ይሄ አምላክ አልተሰቀለም ወይ ተሰቅሏል? የትኛው ያሁኑ አሁን የኢየሱስ ክርስቶስ አምላክ የተባለው ተሰቅሏል ወይስ አልተሰቀለም? የኢየሱስ ክርስቶስ አምላክ ብሎ የጠራው ለአብ ነው። አብ ደግሞ አልተሰቀለም። ገባኝ። እኔ አምላክ በሚለው በመጽሐፉ ነው፣ ወዴትም አልሄድኩም። የክርስቶስ አምላክ ተሰቅሏል ወይስ አልተሰቀለም? ለእርሱ ኃጢአት ሲል ራሱ እኮ ራሱ ነው። ግን እዚህ ላይ አውዱ በአንድነት ስንመጣ በመለኮት አይለያዩም። በመለኮት
ገባኝ። የክርስቶስ አምላክ ነው ያለው። የክርስቶስ አምላክ ነው አላዩትም? የክርስቶስ አምላክ ተሰቅሏል ወይስ አልተሰቀለም? አምላክ የለውም ሲጀመር። እዚህ ላይ ይኸውልህ ስንገር አምላክም አንድነት አላቸው። ግን ይህ አንድነት በምንድን ነው የሚመጣው ካልክ ይኸው የክርስቶስ አምላክ ይላል። የክርስቶስ አምላክ ይሄ ማለት የተሰቀለ ወይስ አልተሰቀለም ይላል ነው ይላል። አሁን ይህ ደግሞ ይህን አሁን ስጋ እንደ ስጋ ሲናገረው እንደ ስጋ እሱ ሰው የኛን ስጋ ለብሶ ሲናገር በእኛ ተገብቶ ማለት ነው። በእኛ ተገብቶ የተናገረው አጭር መልስ እኮ ነው። አባ ተሰቅሏል? አዎ ተሰቅሏል። አልተሰቀለም? አዎ አልተሰቀለም። አጭር ተሰቅሏል። የክርስቶስ አምላክ ራሱ ነው አምላክ። በአነጋገር ይውላል። አሁን አነጋገር አይደለም ነው ተሰቅሏል ወይስ አልተሰቀለም? ለምን ይፈሩታል ጥያቄውን? አባ ይቅርታ ግን እንደዚህ አይነት ንግግር ተሰቅሏል? አዎ ተሰቅሏል። አልተሰቀለም? አዎ አልተሰቀለም። አሁን ተሰቅሏል ወይስ አልተሰቀለም? የክርስቶስ አምላክ የክርስቶስ አምላክ ብሎ የጠራው እዚህ ላይ ለአብ የተነገረ ቃል ነው። በስጋ ነው የተሰቀለው፣ ራሱ ነው። እኔ የጠየቅኩት የክርስቶስ አምላክ ተሰቅሏል ወይስ አልተሰቀለም ነው ጥያቄው። ለምን አይመለሱልኝም አባ? በስጋ በአነጋገር ከሆነ እንደ ስጋ ተለብቶ እሱ ነው እኮ የተሰቀለ። እኔ ያልጠየቅኩትማ የክርስቶስ አምላክ ኤፌሶን ምዕራፍ 1 ቁጥር 3 ላይ የክርስቶስ አምላክ ይለዋል። የኢየሱስ ክርስቶስ አምላክ ተሰቅሏል። ተሰቅሏል። አልተሰቀለም። ሁለት ምርጫ። ተሰቅሏል? አዎ ተሰቅሏል። አልተሰቀለም? አዎ አልተሰቀለም። በቃ አልተሰቀለም ነው። በዚህ አሁን በምንነጋገርበት ቃል ላይ በዚህ ቃል አነጋገር አልተሰቀለም። በጣም ጥሩ። ስለዚህ አንድ የተሰቀለ አምላክ አለ፣ አንድ ያልተሰቀለ አምላክ፣ ሁለት አምላክ ላይ ነው ማለት ነው። አመሰግናለሁ። ጨርሻለሁ። ይምሩ ቀጥሉ። ይምሩ አለ። አሁን ኢብራሂም እንዳሳየን የተሰቀለ አምላክ አለ፣ ያልተሰቀለ አምላክ አለ። ሁለት አምላክ ሊሆን ነው። ያው ግን እርሱ ሶስት ብለው ስለሚያምን እሱ ላይ ብዙ አልከራከሩትም። አሁን ወደ ስላሴ ዋናው አስተምሮ እንግባ። እንደዛ ይሻላል። አባ ጋር እንጨርስና ከዛ በኋላ ወደ ሜሮ እናልፋለን። አባ እሺ፣ እውነቱን ለመናገር አባ እዚህ ጋር አንድ ነገር ለማስቀመጥ ያክል ያው ንጽጽር ከመስራት ከጀመርን ቆይተናል፣ ግን ብዙም ጊዜ መልስ አይመለስልህም ነበር፣ መልስ አይሰጠንም። ግን እርሶ ሲገቡ ዛሬ መልስ አገኛለሁ ብዬ አስቤ ነበር። እስካሁን ግን ብዙ ማጠቃለያ መልሶች እያገኘሁ አይደሉም እና በቻዋት አቅም መልስ ቢሰጡኝ ደስ ይለኛል። እሺ መምህር ከመሆኑ አንጻር ማለት ነው። አሁን ያው እስካሁን ሶስት ጌቶች እንዳሉ መጽሐፍ ቅዱስ ላይ ጌታ የሚለው ቃል ለአምላክ እንደሚውል አይተናል እና አባ አሁን ወደ ስላሴ እንግባና ስላሴ ማለት ምን ማለት ነው? ስላሴ ማለት ሶስትነት ማለት ነው። ሰለሰ ማለት ነው አይደለ? አዎ ሶስትነት። ይተዋሃዱ በመለኮት ወይ ተሰለሱ በአካላት ሶስት ሲሆኑ አንድ ናቸው፣ አንድ ሲሆኑ ሶስት ናቸው አይደለ? እንደዛ ብለን ነው ምናምን ነው። የስላሴ አንድነት በባህሪ በመፍጠር በስልጣን በገዥነት በመለኮት በፍቃድ አንድነታቸው አይደለ? አዎ። ሶስትነታቸው ደግሞ በስም በአካል በግብር በኩነት። እሺ ይሄ ነው አስተምሯቸው አይደለ? አዎ አዎ። ይሄ አስተምሮ ያስተማረ ነብይ አለ? ይሄን ያስተማረ ነብይ አለ? እኔ እስካሁን አላገኘሁም። ያው የራሴ እውቀት ነው የራሴ። አላሁ አክበር። እሺ ነቢያት ያስተማሩት ምንድን ነበር? ከሶስቱ አካል አሁን ልክ አንተ ያልከውን ከሶስቱ አካል አንዱ አካል ወልድ ያለ ዘር ያለ ሰው ዘር ማለት ነው። በራሱ በፈቃዱ ከድንግል ማርያም ተወልዶ አዳምን የሰው ልጅን በሙሉ በፍቅር ስለ ፍቅር እንደሚያድን ነው። እንደዛ የሚልም የለም። ኢንሻአላህ ወደሱ እንመጣለን። ግን አሁን አባ ርዕሳችን ነገረ ክርስቶስ ሳይሆን ነገረ ስላሴ ነው። እሱ ነገረ ክርስቶስ ይመስላል። ይሄ ክርስቶሎጂ ነው፣ ስለ ክርስቶስ ነው አሁን እያወሩ ያሉት። እኛ ግን ጥያቄያችን ስለ ክርስቶስ ሳይሆን ስለ ስላሴዎች ነው። አሁን እርሱ ምን አሉ? ሶስት ሲሆን አንድ ናቸው። አካል ማለት እኮ ነው። ከሶስቱ ቅዱስ የሚለው እኮ ከሶስቱ ቅዱስ ማለት እኮ እሱ ነው።
ኢየሱስ እኮ ሁለተኛው አካል ነው። እኔ ጥያቄ እሱ አልነበረም። ቆይ አሁን አባ እርሱ ምን ያሉኝ ይህን ያስተማረ ነብይ የለም ብለውኛል። በጣም አመሰግናለሁ። ባይዘዊ ክርስቲያኑም መስማት አለበት። የኔ እውቀት ነው። በእኔ እውቀት ልክ እንትን አይለካም። በእኔ እውቀት ነው። በእርሱ መሰረት የለም። እንግዲህ እሺ፣ አሁን ጥያቄ የምመስሉት አባ ነቢያት ያስተማሩት ምንድን ነበረ? መጽሐፍ ቅዱስ ላይ ያሉ ነቢያት ምን አስተማሩ? እርሱን ያውቃሉ? አሁን የምናወራውን ስለዚህ ስለ ሶስቱ ትንቢት ነው የተናገሩት። ስለዚህ አላስተማሩም። ላሳዩታል ነቢያት ምን እንዳስተማሩ መጽሐፍ ቅዱስ ከፍቼ መጽሐፍ ቅዱስን ሲከፍት አባ ምን አገኘሁ መሰሎት? ነቢያት የሚያስተምሩት ነገር አለ። ምሳሌ ታላቁ ነቢዩ ሙሴ አለ። ባህርን ከፍሎ የእስራኤልን ሕዝብ ያዳነ ታላቁ ነቢይ ሙሴ እንደዚህ ይላል፣ ኦሪት ላይ ማለት ነው። ሽማ እስራኤል አዶናይ ኤሎሄኑ አዶናይ ኢኻድ አለ። እስራኤል ሆይ ስማ አምላካችን እግዚአብሔር አንድ እግዚአብሔር ነው አለ። ስንት ነው አለ አባ? አንድ እግዚአብሔር አንድ እግዚአብሔር ነው። ስለዚህ ነቢያት ያስተማሩት አንድ አምላክ የሚል ነው እንጂ ሶስት አካል አንድ አምላክ ብሎ አስተምረው ያውቁ። በጣም አመሰግናለሁ። አሁን ወደ ቀጣይ እንለፍና አባ እርስዎ ምን ብለውኛል? አምላክ ይወለዳል ብለው ነቢያት ሰብከዋል ብለውኛል። የት ላይ ነቢያት አምላክ ይወለዳል ብሎ የሰበኩት? ሁሉም ተናግረዋል። ሁሉም ኢሳይያስም አለ። ለምሳሌ ኢሳይያስ አንድ ነቢይ እንደው እኔ ከያዝኩት ብቻ ነው። ለኔ ያው የኔ ራሴ እውቀት ትንሽ ስለሆነች በእኔ እውቀት ነው እንጂ ሁሉም ተናግረዋል። በአብዛኛው ስለ በእስራኤል ምድር ስለሚመጣው ነገር ሌላ ብዙ የተነበዩ ቢኖሩም አብዛኛው የነሱ ዋና ትልቁ የመጀመሪያ ስራቸው ስለ ክርስቶስ ነው። የሁሉ ነቢያት በሙሉ የተናገሩት አባ የሁሉ መጽሐፍ ቅዱስ የተጻፈው ትልቁ አብይ ዓላማ ያ ነው። ግን በዕለቱ ስለሚከሰተው ነገርም የተነበዩ አሉ። አሁን እኔ በያዝኩት ራሱ ኢሳይያስ ላይ ያለ የተናገረ። እሺ አንድ ጥቅስ መጽሐፍ ቅዱስ ላይ አምላክ ይወለዳል የሚል ስጡኝና ከዛ እሱ ላይ እናወራ። አንድ ጥቅስ ነው የፈለኩት። አምላክ ብቻ እንዲሁ ነው የምትፈልገው ወይስ ሌላ? የፈለገ ይበል ብቻ ግን ስለ አምላክ የሚያወራ አምላክ ይወለዳል የሚል ሀሳብ ያለው ቃል በቃልም ብዬ አላስጨንቃችሁም። የህፃን ልጅ ጨዋታም አላደረገውም። ጥያቄ ምንድን ነው? አምላክ ይወለዳል የሚል ሀሳቡን ካለ መጽሐፍ ቅዱስ ላይ ይስጡኝ እስቲ። ኢሳያስ ላይ ብለሆነ ኢሳያስ የት ላይ ነው እንደዚያ የሚል ያለው? ኢሳያስ ላይ እስቲ ወይ ሚልክያስ ላይ ማዳም እኔ በቃሌ ስላልያዝኩት ነው። ኢሳያስ 7 ላይ ሲያወጣ አይ በቃ ላግዛቸው ጥሩ ሰው ስለሆነ እርሶ ላግዛቸው። እሺ ትንቢተ ኢሳያስ ምዕራፍ 9 ቁጥር 6 ላይ አባ ችግር የለውም እኔ ሰጠሁት፣ አትጨነቁ። ትንቢተ ኢሳያስ ምዕራፍ 9 ቁጥር 6 ላይ ነው ያለው፣ ምዕራፍ 7 ላይ አይደለም በተአምር። እሺ ሌላ ጊዜ ቁጥሮችን ለመያዝ ሞክሩ። እሺ ትንቢተ ኢሳያስ ምዕራፍ 6 እንደዚህ ምዕራፍ 9 ቁጥር 6 እንደዚህ ይላል፣ ሕፃን ተወልዶልናል፣ ወንድ ልጅም ተሰጥቶናል፣ አለቅነትን በጫንቃ ላይ ይሆናል፣ ስሙም ድንቅ መካር፣ ኃያል አምላክ፣ የዘላለም አባት፣ የሰላም አለቃ ተብሎ ይጠራ ይላል። ይሄም አይደለ? አዎ ኃያል አምላክ የሚለው እሱ ያው በቂ እኮ ነው። ምን ሌላ ብዙ ብናወራውም ያው ድካም ነው የሚሆነው። ሞልቷል በሙሉ ያው ነው። ሚልክያስም አለ። ይሄን ጨርሳ እንዲቆይ አባ ግን እያዘንኩ ቢሆንም ማለት ነው ይሄ ጥቅስ የሚያወራው እኮ ስለ ኢሳያስ ልጅ ነው እንጂ ስለ ኢየሱስ አይደለም። በተአምር ስለ ኢሳያስ ልጅ የኢሳያስ ልጅ ነው የሚያወራው። የኢሳያስ ልጅ ስለ ራሱ ስሙን ጠርቶታል። አዎ ጠርቶታል። ስሙን ልንገሩት። ስሙ ምርኮ ፈጠነ ብዝበዛ ቸኮለ ይባላል። ስሙ ያስቃላ። ስሙ እንደዛ ነው ወላሂ፣ ስሙ እንደዛ አሳይታለሁ። ስሙ ምርኮ ፈጠነ ብዝበዛ ቸኮለ ነው ስሙ። ምርኮ ፈጠነ ስለሱ ልጅ አይደለም ድንግል የሱ ደግሞ እንደዛ ላሳይታ። በቃ ችግር የለውም እንወያይ፣ እሱ ላይ እንወያይ። ትንቢተ ኢሳያስ የሚጀምረው ታሪኩን ያውቁታል። ታሪኩ መጀመሪያ ያው መጽሐፍ ቅዱስ በምዕራፍ መከፈል የጀመረው ከጊዜ በኋላ ነው። የዛን ጊዜ ኢሳያስ ሲጽፍ አንድ መጽሐፍ ነበር የጻፈው አይደል አባ? ኢሳያስ መጽሐፍ ቅዱስን ሲጽፍ አንድ መጽሐፍ ነበር የጻፈው አይደለ? በምዕራፍ አልከፋፈለውም። አዎ በምዕራፍ ከጊዜ በኋላ የሆነ የተከፈለው እንደዛ ይመጣው። አይዋ አሁን ይሄን ታሪክ ለማወቅ ታሪኩ የሚጀምረው ትንቢተ ኢሳያስ ምዕራፍ 7 ነው። ሻባ ታሪኩ የሚጀምረው በደንብ ተከታተሉኝና እንወያይ። እሱ ጋር በደንብ እንወያይ። ተመልከቱ፣ ላንብብሎት። እኔ እንደዚህ ይላል፣ እግዚአብሔርም ደግሞ አካዝን እንዲህ ብሎ ተናገረው አለ። የተናገረው ማን ነው አባ? እግዚአብሔር አይደለ? እዚህ ከፍጭሩት እዚህ ጋር ይዩት። እሺ ማንን ተናገረ? አካዝን እንዲህ ብሎ ተናገረ፣ ከጥልቁ ወይም ከከፍታው ቢሆን ለአምላክ ለእግዚአብሔር ከእግዚአብሔር ምልክት ለምን። አካዝም አልለምንም እግዚአብሔርንም አልፈታተንም አለ።
እግዚአብሔር አካዝን ምን አለው? ምልክት ለምን። አካዝ ተከቦ ነበር። እሺ ጠላት ከቦት አገሩ ሊጠፋበት። አካዝ ንጉስ ነው። ከዛ እግዚአብሔር ምን አለው? እግዚአብሔር ምልክት ለምንና እግዚአብሔር ያድንሃል አለው። ከዛ አካዝ ምን አለ? እኔ እግዚአብሔር ምልክት አልለምንም። እርሱም አለ እናንተ የዳዊት ቤት ሆይ ስሙ በውኑ ሰውን ማድከማችሁ ቀላል ነውን? አምላኬን ደግሞ የምታደክሙት አለ። ስለዚህ ጌታ ራሱ ምልክት ይሰጣችኋል። አባ አሉ አሉ ይስማው ነው። አይዋ ስለዚህ ጌታ ራሱ ምልክት ይሰጣችኋል። ምልክቱ ምንድን ነበረ? ከላይ አካዚያስ አልፈልግም ሆነ ባደለ ምልክት። እሺ ትክክለኝ ወይስ ቅር ያሉት ነገር አለ? ስለ ነገስታት የተነገረ አለ። ስለ እስራኤል የተነገረ ያለው ነው እኮ እሱንም ብዙ ማናወራውም እኮ ስለ ነገስታት ስለ ህዝቡ የተነገረው እንትን ሳይሆን ታሪኩ የሚጀምረው አካዝ ላይ ነዋ። ታሪኩ ያለው አካዝ ላይ ነዋ። ታሪኩ ያለው አካዝ ነው። አካዝ ከተከበበ በኋላ እግዚአብሔር ለአካዝ ምልክት ሰጠው። እሺ ጠላት ከቦት እያለ ከዛ በኋላ እግዚአብሔር ምልክቱ ምንድነው? ስለዚህ አለ ጌታ ራሱ ምልክት ይሰጣችኋል። እነሆ ድንግል ትጸንሳለች፣ ወንድ ልጅም ትወልዳለች፣ ስሙንም አማኑኤል ብላ ትጠራዋለች ይላል። ድንግል ምን ትወልዳለች? አባ እሺ አካ እንደዛ ለራሱ ታሪክ ለመውሰድ ፈልጎ የነበረ ነው እንጂ ከከለኛ አይደለም። እንደዛ ምን አልኩኝ? ምን አሉ? አልሰማሁትም። አሁን አካዚያስ አይደል ያነሳው? አካዝ ነው ያለው። አዎ መጽሐፉ ነው ያለው። መጽሐፉ አካዚያስ ነው የጀመረው። አሁን ታሪኩን እናሳጥረው። ለአካዚያስ ነው ወንድ ልጅ ትወልዳለች ብሎ የተናገረው ኢሳይያስ ነው። አዎ እሱን እኮ ላሳየሁት ነው። እሺ ከዛ ተመከቱ። ኢሳይያስ እንደዚህ አለ፣ ወደ ነብይቱም ቀረብኩኝ አለ። ያያችሁ ነው። ወደ ነብይቱም ቀረብኩኝ፣ እርሷም ጸነሰች፣ ወንድ ልጅም ወለደች አለ። ስለዚህ ኢሳይያስ ምን ያደረገ? ሚስቱ ጋር ተኛ፣ ነብይቱ ጋር ተኛ። ከዛ ሰው እሷ ምን አደረገች? እሷ ጸነሰች፣ ወንድ ልጅም ወለደች። አየህ ተወልዷል ልጁ። አያችሁ አባ ስንት ምዕራፍ ላይ ነው? ምዕራፍ 8 እዛው ትንቢተ ኢሳይያስ እዛው መጽሐፍ ላይ ምዕራፍ 8 ላይ። እሺ ያስደነግጥ አይደለ? በዛው ቃል በቃል ኢሳይያስ ምን አለ? ወደ ነብይቱም ቀረብኩኝ እርሷም ጸነሰች ወንድ ልጅም ወለደች አለ። ስለዚህ እግዚአብሔር እዛው ኢሳይያስ እዛው አስረገዛት ማለት ነው። እዛው አረገዘች፣ እዛው ወለደች ማለት ነው። ስለዚህ ታሪኩ የሚያወራው ስለ ኢየሱስ ሳይሆን በዛን ጊዜ ስለተፈጠረ ታሪክ ነው። እሱ ምንድነው? አንዲት ሴትየው ወልዳለች ነው። እሱ ደግሞ ምንድነው? ምልክት ነው። ምልክቱ ለማን? ለአካዝ። አካዝ እግዚአብሔር ምልክት ሰጠው፣ ተከቦ ስለነበር። እዚያ ቅሬታ አሉት። አዎ ይሄ ለሱ አይደለም፣ ይሄ ለዛ የተጻፈ አይደለም። ያው እንደ መጽሐፉ ቃል ወደ ነብይቱ ቀረብኩኝ እርሷም ጸነሰች አለ። ምዕራፍ አሁን አግኝቻለሁ መጽሐፍ አውጥቼ። አሁን እግዚአብሔርን አለኝ ታላቅ አዲስ ሰሌዳ ወስደህ ቸኩለህ ማርክ ምርኮ እግዚአብሔርን አለኝ። የሁለት ሺው እንትም ነው የኔ መጽሐፉ። እግዚአብሔርን አለኝ ታላቅ አዲስ ሰሌዳ ወስደህ ይላል። እንደዛ ነው አይደል? መጽሐፉ ሊለያይ ይችላል። እኔ አንተው አይ ትክክል ነው፣ ግን ምርኮ ነው የሚለው በትክክል አንብቦት። ትክክል ነው። ቀጥሉ። ታላቅ አዲስ ሰሌዳ ወስደህ ቸኩለህ ማርክ ነው የሚለው እሱ። በቀጥሉሽ በቃ ችግር የለው። ቸኩለህ ማርክ ፈጥነህም በዝብዝ ብለህ በሰው ብዕር ጻፍበት። የታመኑትን ሰዎች ካህኑን ኦርያንና የበራክዩን ልጅ ዘካርያስን ምስክሮች አድርግልኝ፣ የእግዚአብሔር መንፈስ አድሮባቸዋልና ይላል። ለነዛ ማለት ነው። እሱ ያየ ነው። ከዛስ ወደ ነብይቱም ቀረብኩ እርሷም ጸነሰች። አዎ እርሷም ጸነሰች፣ ወንድ ልጅም ወለደች። እሺ እግዚአብሔርም አለኝ። ቆይ እዚህ ጋር አንድ አባ የተስማማ እንድመጣ። ስለዚህ ልጁ ተወልዶ አይደለ? አዎ ይሄ ኢሳይያስ ነው፣ የራሱ ነው። አይዋ በቃ ስለዚህ ልጁ ተወልዷል ነው። ያለፈ ታሪክ ነው፣ አይገናኝም ከዛኛው ጋር። ከኢየሱስ ጋር ምንም አይገናኝም። ኢየሱስ የተወለደው ከኢሳይያስ ከብዙ ዓመታት በኋላ የተወለደው ኢየሱስ ኢሳይያስ ነው። በዛን ጊዜ አስረገዝኩኝ ወለደች ያለ እዚህ ጋር ቃል በቃል ያው ቀረብኩኝ። ይሄ የተወለደው ነው ከዛ ድንግል የሚል ነው ያንተ መልስ? አዎ እንደዛ ነው። ድንግል የሚለው ቃል በአራማይክ ወጣት የሚል ትርጓሜ ነው ያለው። እዚህ ጋር ድንግል ይሄ አይደለም። እሺ ላሳዩታ። እንደዛ ከሆነ ይሄ ይታዩታል አባ። ይሄ የመጽሐፍ ቅዱስ ማብራሪያ ነው። ያው ማብራሪያ ነው፣ በቀበቱም ችግር የለውም። እንደዚህ ይላል
ድንግል አለ ድንግል የኢሳያስ የመጀመሪያ ሚስቱ ሸዓር ያሱብን ከወለደች በኋላ የሞተች ይመስላል። ስለዚህ ሁለተኛው ብዙም እንትን አትበል እዚህ ያለው ብቻ ነው የሚያመለክት ሊሆን ይችላል ይላል። ድንግል የተባለች የኢሳያስ ሚስት ናት። ከዚህ እኮ ይኸውልህ ከዚህ ያለው የተጠቀሰው ለድንግል ማርያም አይደለም ነው። አሁን እዚህ ላይ 8:3 ላይ ያለው ለድንግል አይደለም ነው። አዎ አባ እንዴ መስሎት መጽሐፍ የተጻፈው ማለት ነው በሂብሩ ነው። ሂብሩ ላይ ደግሞ አልማ ነው የሚለው። አልማ ማለት ደግሞ ልጃገረድ ወጣት ሴት የሚል ትርጓሜ ነው። ድንግል አይደለም ትርጓሜው ራሱ ወጣት ሴት ማለት ነው። ያቺ ወጣት ሴት የተባለች ደግሞ ማርያም ሳትሆን የኢሳያስ ሚስቱ ናት ብዬ ማስረጃ አቅርቤያለሁ። ያው ቃል በቃል ድንግል የኢሳያስ የመጀመሪያ ሚስቱ ከሞተች በኋላ ሁለተኛ ሚስቱ ናት ብሎ አስቀምጧል። ሚስቱ ያው ሁለተኛ ልትሆን የታጨችው ልጃገረድ የሚያመለክት ሊሆን ይችላል ብሎ አስቀምጧል። ስለዚህ ድንግል የተባለችው የኢሳያስ ሚስት ናት። በመጽሐፍ ቅዱስ በሙሉ ይሄ በሙሉ የአዳም ልጅ በሙሉ የተጻፈ ሁሉ በሙሉ ሲያገባ ድንግል ሊያገባ ይችላል። ካገባቸው በኋላ ድንግል አይሆኑም። እነዛ በሙሉ የተጻፉት በሙሉ ድንግል ማርያም እንኳን ይሄ እዚህ የተጻፈችው ሌላዋ ድንግል 7 ማርያሞች አሉ ራሱ። ግን አባ ቆይ አንዴ እዚህ ጋር ላስቆሞትና ድንግል የሚለው ቃል በአማርኛ ቀይረውት ነው። መጽሐፍ የተጻፈው በምን እንደሆነ ያውቃሉ አባ? እዚህ ላይ ተግባብተናል። በሙሉ ብዙ ተጽፏልና እንኳን ሌላዎች ማርያም የሚል ብዙ ማርያም አለና ያንን ሁሉ ይሄኛው ማርያም ነው ብለን ማለት አንችልም። እዛው መጽሐፍ ሌላ ወንጌል ላይ እንኳን ብዙ ሴቶች ግን ቆይ አባ አንዴ ያዳምጡኛል ፕሊዝ፣ ከይቅርታ ጋር ያዳምጡኛል። መጽሐፍ ቅዱስ የተጻፈው በምን ቋንቋ ነበር? ኢሳይያስ መጽሐፉን የጻፈው በዕብራይስጥ ወይ በሮማይስጥ ይሁን እዚህ ላይ እርግጠኛ አይደለም። ዕብራይስጥ ማለት ሂብሩ ማለት ነው፣ የእስራኤሎች ቋንቋ ነው። በዕብራይስጥ ኢሳይያስ ድንግል ሳይሆን ያለው አልማ ነው ያለው። እሺ አልማ ማለት ደግሞ ወጣት ልጃገረድ ማለት ነው እንጂ ድንግል ማለት አይደለም። ስለዚህ ኢሳይያስ ምንድን ነው ያለው? ልጃገረድ ያለው እንጂ ድንግል ያለው አማርኛ ትርጉሙን ቀይረውባችሁ ነው። እሺ አባ ተስማማ? ተግባብተናል። አንተ አሁን እዚህ 8:3 ላይ መጽሐፍ ቅዱስ ኢሳይያስ ምዕራፍ 8:3 ላይ ያለው ለሷ ነው አንተ ያባባል። ይሄ ደግሞ አይደለም። አሁን መረጃ ደግሞ እኔ ደግሞ ጠይቄ እመጣለሁ። አሁን ይሄና አሁን በቃል ብዙ ማብራራት ስላልቻልኩ ነው በቃል ላይ ያዝኩት ነውና። ምንም አላብራሩትም አባይ ከእሱማ ምንም አላብራሩትም። ግን ለሷ አይደለም ነው ይሄ ለሷ የተሰጠ አይደለም። ይሄ ከነገስታቱ ጋር የተያያዘ ብዙ ታሪክ አለው። ይሄ ግን አባ እንዴት መሰሉት? ዝም ብሎ እኮ አይሆንም ማለት አይቻልም። አሁን ያሉት ሙስሊም ቤት ነው። ሙስሊም ቤት ደግሞ ካለ ማስረጃ አይወራም። ለዛ እኮ ነው አባ አሁን ዝም ብሎ ሐሳቡንም እናውቀዋለን። ክርስቲያኖች ምን እንደምታምኑ እናውቃለን እኮ። ግን ደግሞ የፈለግነው ማስረጃ ስለሆነ ኢንሻአላህ ሌላ ጊዜ ማስረጃ ይዛችሁ ነው። ግን እኔ ላግዛችሁና ላሳያችሁ ችግር የለውም። እሺ አባ አዳምጡኛው። ተስማማ? እሺ እና ይሄ ለሌላ አይደለም። አሁን 8 ምዕራፍ 8 ቁጥር 3 ላይ ያለው ለሱ የተነገረ አይደለም። ታሪክ አለው የራሱን ይሻላል። እሺ በዚሁ ራሱ አንድምታም ራሱ አመጣለሁኝ እኔ አንድምታ አለኝ ከፈለጋችሁ። እሺ እና ይጠቅሳን እሷ ናት ብሎ እሺ አሁን ላውራ አባ ጨርሰዋል? እሺ አውራ። እሺ አባ አሁን ያልኩት ያሉት መሰለህ እርሶ ካለ ማስረጃ ነው እያወሩ ያሉት። ሙስሊም ቤት ደግሞ ካለ ማስረጃ ማለት አይቻልም። እሺ ይሄ መጀመሪያ ያውቁልኝ። ሌላ ጊዜ ሲመጡ ሙስሊም ቤት ማስረጃችሁን ይዛችሁ ነው። ግን እኔ ላግዛችሁ ችግር በቃ በጥሩ ሰው ስለሆነ ሰው ላግዛችሁና ላሳያችሁ። እዚህ ጋር ድንግል የተባለችው የማርያም የዮስና ሳትሆን የኢሳያስ ሚስት ናት። ማስረጃ ደግሞ ምንድነው ካላችሁኝ እዛው መጽሐፍ ላይ ኢሳያስ ምን አለ? ቁጥር 8 ምዕራፍ 8 ላይ ስለዚህ ወደ ነቢይቱ ቀረብኩኝ አለ። ኢሳያስ የሆነ ሴት ጋር እንደተኛ ይናገራል። ከዛ እርሷም ጸነሰች ወንድ ልጅም ወለደች። ስለዚህ ልጁ ተወለደ ኦልሬዲ በማን ጊዜ? በኢሳያስ ጊዜ። ስለዚህ ይህ ጥቅስ የሚያወራው ስለ ኢሳያስ ነው እንጂ ስለ ኢየሱስ እንዳልሆነ እንገነዘባለን። ስለ ኢየሱስ ቢሆንማ መወለድ ያለበት በኢየሱስ ጊዜ ከ1000 ዓመት በኋላ ነበር። ግን እዚህ ጋር ኦልሬዲ ተወልዷል፣ ወለደች አለ ተወልዷል። ስለዚህ ያለፈ ታሪክ ማን አሁን እዚህ ላይ በማን ተወልዷል ነው የምትለው አንተ? አሁን ኢሳያስ አስወለዳት እኮ ያው ወደ ነብዩ እኮ ማን ተወለደ ነው የምትለው? ልጁ የኢሳያስ ልጅ ምልክት እግዚአብሔር ምልክት የሰጠ ተወለደ። የራሱ የኢሳያስ ልጅ ነው። ኢሳያስ ልጅ ነው። መጽሐፍ እኮ አለ ወደ ነብዩ ተቀረብኩኝ። ነብዩ እያለ የሚናገረው ማን ነው አባ እኮ? ስለዚህ የራሱ የኢሳያስ ልጅ ከሆነ እኮ አሁን አንተ እዚህ ኢየሱስ የሚለው ነው ወይ ነው የምትል አንተ ወይስ የራሱ የኢሳያስ ልጅ ነው? የኢሳያስ ልጅ ነው። የኢሳያስ ልጅ የራሱን ልጅ? አዎ የኢሳያስ ልጅ። ማን ነው እሱ የተወለደው? ማን ነው ስሙ? ያው ስሙ እኮ እዚህ ጋር አለ። ስሙ ብዝበዛ ምርኮ ፈጠነ ብዝበዛ ቸኮለ። ያው
አለ ስሙ ከላይ አለ ቁጥር 1 ላይም አለ ቁጥር 4 ላይም ስሙ አለ እኮ አባይ ቆይ የማወራው ግን እየገባሁት አይደለም እንደው ምን ይሻላል በአላህ እኔ እኮ እርሱ አባት ስለሆነ በደንብ ይረዳሉ ብዬ አስቤ ነበረ ፕሊስ አዳምጡኝ እያልኩ ያለሁት አንተ እዚህ ላይ ስለማን መወለድ ነው የፈለገው አንተ ስለ ኢሳይያስ ልጅ መወለድ ነው ወይስ ስለ ኢየሱስ መወለድ ነው የፈለገው የኢየሱስ መወለድ እዚህ ጋር ጭራሹን የለም ያልኩት እኮ ኢየሱስ ተወለደ የሚል ጭራሹን እዚህ ሐሳቡም አውዱ ላይም የለም ያልኩኝ እኮ ነው ያለሁት እንደዛ ከሆነ ከዚህ ምን አለፋን ታዲያ እዚህ ያለችው ሌላ ድንግል ከሆነች የተወለደው ሌላ ሰው ልጅ ከሆነ ምን አለፋን ነው እኮ ሆነ አልተገባንም በቃ እኔም እኮ ያልኩት እሱን ነው አባት ተባረኩ አሁን ገባሁት ምን አለፋ ኢየሱስ ጭራሹን እዚህ ጥቅስ ላይ የለም ያልኩት እኮ ኢየሱስ ከሌለ ደግሞ ይሄ ጥቅስ የሚያወራው ስለ ኢየሱስ ሳይሆን ስለ ዘጋም በቃ ስለዚህ ኢየሱስ አምላክ ተወለደ የሚል ጥቅስ የለም ጭራሹን በዘጋሁኝ እኮ እኔ ያልኩት እኮ ይሄ ነው ተባረኩ ምን አከራከረ ተረዳሁኛ እሺ እሺ ስለዚህ አምላክ ተወለደ የሚል ጥቅስ መጽሐፍ ቅዱስ ላይ አላቀረቡም አለ አይደለ አለ እኮ እዚህ ሐዲስ ላይ ያለው እንተዋረቁ ስለ ኢየሱስ አይደለም ብለን ተስማማን እኮ ይሄ ጥቅስ የሚያወራው ስለ ኢየሱስ ሳይሆን ስለ ኢሳይያስ ልጅ ነው ብለን ተስማማን እኮ የትኛው ይሄ ጥቅስ ትንቢተ ኢሳይያስ ምዕራፍ 9 የሚያወራው ስለ ኢሳይያስ ልጅ ነው ብለን ጨረስን አይደል እንዴ 8:3 ላይ ያለው ነው አይደለም ሙሉ ታሪኩ ከ7 ጀምሮ እስከ 9 ድረስ ያለው አንድ ታሪክ ነው ያለው እኮ ሙሉ ታሪክ ነው ያ ሙሉ ታሪክ የሚያወራው ከ8 እስኪ ቆይ ላንብበው ነው ገና እሱን ራሱ አላነበቡትም አባ የታመኑትን ሰዎች ካህኑን ኦርያንና የበራክዩ ልጅ ዘካርያስን ምስክሮች አድርጎባቸዋልና አባ 3 ምዕራፍማ አናነብም በጣም ብዙ ገጽ እኮ ነው ከ5 በላይ ገጽ እኮ ነው ያን ሁላ ገጽ እናነብማ ህዝቡ የሚሰለቻል ውይይቱን ደግሞ ትርጉም አይኖርም ስለዚህ ቤታችሁ ሄዳችሁ አንብቡት ኢንሻአላህ እሺ ግን እኔ ስላነበብኩ ላሳያችሁ እኔ አንብቤ አዘጋጅቻለሁ ላሳያችሁ እዚህ ጋር እየተወራ ያለው ስለ ኢሳይያስ ልጅ ነው ልጁም ተወልዷል እሱን ተው በቃ እሺ እሱን ተው እሺ ትችዋለሁ ሌላ ጊዜ ግን 9 ላይ ሄድሽ 9 ላይ ሄድኩኝ እሺ ያው ህፃን ተወልዷል ይላል ወንድ ልጅም ተሰጥቶናል ተወልዷል ህፃን ተወልዷል አይደለ ተወልዷል እኮ ነው የሚለው እሺ ስለዚህ ኦሬዲ የተወለደው ምዕራፍ 8 ላይ ነው የኢሳይያስ ልጅ ነው ያዘጋን ተወልዷል እኮ ይለያል ያው ራሱ ተባረኩ እሺ አባ እዚህ ጋር አምላክ የሚለው ቃል ይገርማችኋል መጽሐፍ ቅዱስን ወደ አማርኛ ይሄን ልጅ ለምን አታወሩትም ከስር ያለውን ተናዷል መሰለኝ አትናደድ እሺ አባ መጽሐፍ ቅዱስ የተጻፈው በሂብሩ ነበረ ግን ደግሞ ቄሶቹ ሲተረጉሙ ወደ አማርኛ አሁንም አጭበርብረዋቸዋል ቀይረውታል ትርጉሙ ለዛ ነው እኛ ተበረዛ ይሆንላችሁ እዚህ ጋር ብሎ አስገቡ ኃያል አምላክ ተብሏል ብለው ኢየሱስን ኃያል አምላክ ለማስመሰል ማለት ነው ግን አንደኛ ይሄ ጥቅስ የሚያወራው ስለ ኢሳይያስ ልጅ እንደሆነ በመረጃና በማስረጃ አሳይተናችኋል ድንግልም እንደማይል ድንግል ሳይሆን የሚለው ልጃገረድ እንደሚል አሳይተናችኋል ግን ሶስተኛ ምንቀር ኃያል አምላክ የሚለው አሳያችሁ ኃያል አምላክ የሚለው ቄሶቹ የኢትዮጵያ ቄሶች ቀይረውት ነው እንደዛ አይደለም ሲተረጉሙ ተርጓሚዎቹ ድሮ ጀምሮ ትርጉሙን ቀይረውት ነው እንጂ ሂብሩ ላይ ኤልጊቦር ነው የሚለው ኤልጊቦር ማለት ደግሞ አለቃ ኃያል አለቃ የሚል ትርጓሚ ያለው ኃያል አምላክ በተአምር አይደለም አሁን ወደ እሱ ልምጣሉትና በተመከቱ በደንብ እሺ ይሄን ነገር ይሄ ይታዩታል ይሄ የሂብሩ መጽሐፍ ቅዱስ ነው የሂብሩ መጽሐፍ ቅዱስ ነው እሺ በደንብ ይዩት ኢሳይያስ የጻፈበት ቋንቋ ማለት ነው ምን የሚል ቃል አለ ይሁት እዚህ ጋር ኢል ጊቦር ይላል ይሄን ቃል ያዙልኝ ኢል ጊቦር አሁን ጊቦር የሚለው ቃል ትርጉሙ ምንድነው ስንል ተመከቱ ጊቦር የሚለው ቃል ይሄን መጽሐፍ ይሁ ስቶሪ ዊፕ ላይ ስለ የሂብሩ ቋንቋ አብራራይ ነው ተመከቱ ጊቦር አለ ጊቦር ማለት አለ ሚንስ ስትሮንግ ኦር ሂሮ ይታያል ብዬ አስባለሁኝ ፔጅ 109 ላይ ምን ይላል ጊቦር ማለት ስትሮንግ ኦር ሂሮ ጠንካራ ወይም ኃይለኛ የሚል ትርጓሜ ያለው አለ ስለዚህ ኃያል አለቃ የሚል ትርጓሜ ያለው እንጂ ኃያል አምላክ አይደለም ትርጉሙ ይስተረጉሙ ገና ሳይወለድ ነው ጠንካራ ተብሎ የተጻፈው ተወልዷል እኮ አላዩትም እንደባ ልጅ እኮ ተወልዷል ያው ለዛ እኮ ኢሳይያስ ምን አለ ህፃን ተወልዷል አለ ተወልዶልን አለ ይወለድ አይደለም ይወለድ ቢሆን ትክክል ግን ተወልዷል ነው ያለው ስለዚህ ተወልዷል ከተወለደ በኋላ እግዚአብሔር ምን አለ ስሙ አለ የልጁ መጠሪያ ምንድነው አለ ኃያል አለቃ ተብሎ ይጠራል ነው ገለጸው ማለት ነው ስለዚህ ጥቅስ የሚለው ኃያል አምላክ ሳይሆን ኃያል አለቃ ነው 9:7 ላይ ያለው ደርጎ ያለፈ ነው ባንተ አባባል አዎ ኦሬዲ ተፈጽሟል ይሄን አሁን በዛ በተነገረ ሰዓት ተፈጽሞ ያለፈ ነው አንተ አዎ ተፈጸመ እኮ ሲፈጸም ተመከቱ ትንቢቱ ይፈጸም ተመከቱ ወደ ነብዩ ተቀረብኩኝ እርሷም ጸነሰ ኦሬዲ ልጅ ተወልዷል የ8 3ቱን አይደለም የ8 3ቱን ሁለቱም እንኳን እንዳይት ታሪክ ናቸው
የስምንት ሁለቱም ሶስቱን አንድ አይደለም አይነት ስምንት ሶስቱን ማ ታው እንዴት አሁን ሆነ? ዘጠኝ እስከ አምስት 10 ድረስ አንድ አይነት ሀሳብ ዘጠኝ ነው ሰባት ላይ ያለው እሺ 9 ሰዓት ላይ ያለው ተወልዷል ገና እኮ ወደፊት ተወልዷል ነው አለ ትንቢት ነው ተወልዷል ወደፊት እኮ ገና ነው ነው። ተወልዷል ነው የሚለው ይወለዳል አይደል? ተወልዷል ነው የሚለው ቃሉ ሲነገር እንዲያለፈ ነገር ነው። ትክክል። አሁን ቃሉን ስናነበው እንዲያለፈ አድርጎ ነው የተናገረው። ግን ገና ነው በዛን ጊዜ ገና እንዲሆነ ነው። ትንቢት ነው ዙሩ በሱ አነጋገር። እሺ አሁን አባ አሁን እንደሚሰሩት አሁን በቃ አሁን እኔ ኢምራን ማለት ነው ይሄ ጥቅስ የሚያወራው ስለ ኢየሱስ እንዳልሆነ አሳይቼታለሁ። አሁን እርሶ ደግሞ ስለ ኢየሱስ የሚሉ ከሆነ ማስረጃውን አቀባው ያሳምኑኝ። እስቲ ቀጥሉ። አንተ ራስህ መቼ ገብቶህና ነው እንደዛ የምታወራው? አባቴ ወደፊት እኮ የሰላም አለቃ ተብሎ ይጠራል ይላል። ተብሎ ይጠራል ደግሞ ይላል። አልገባህም እኮ አንተ የምታወራው ራስህ። ወገናችን ተራህን ጠብቅ። አባ ምን አሉኝ? ሕፃን ተወልዶልናል ወንድ ልጅም ተሰጥቶናልና ሲል አሁን ተወልዷል አልቋል ነው ትክክል። ቃሉም እንደዛ ነው የሚያስረዳው የሚመስለው። ተሰጥቶናልና አለቅነትም በጫንቃው ላይ ይሆናል። ስሙም ድንቅ መካር፣ ኃያል አምላክ፣ የዘላለም አባት፣ የሰላም አለቃ ተብሎ ይጠራል። ወደፊት ደግሞ እንደገና እዚህ ደግሞ ቃሉ አሁን ይሄኛው ስናነበው ወደፊት ተብሎ ይጠራል ደግሞ። አይ አባ በጣም ያሳዝናል። ግን እኔ እኮ ጥቅሱን አንብቡልኝ አይደለም ያልኩት፣ ሌላ ማስረጃ አምጥታችሁ ተቀራራቢ ሀሳብ አስረዱኝ ነበር ያልኩት እንጂ እኔ ጥቅሱን አንብቡልኝ ያለ የሚጠራ ማለት እኮ የልጁ መጠሪያ እንጂ ወደፊት የሚል ትርጓሜ አያስይዝም። ምሳሌ ኢብራሂም ልጅ ወለደ። ከወለደ በኋላ ተወልዷል ልጁ። ግን የልጁ መጠሪያ መሐመድ ይሆናል ካልኩኝ መሐመድ ልጁ ሳድግ የሚጠራበት ስም ነው ማለት ነው። እዚህ ጋርም ልጁ ተወልዷል አለ። የተፈጸመ ነገር ነው። ግን እርሱ አልተፈጸመም ካሉ ማስረጃ ማቅረብ ነበረበት፣ ግን ሊያቀርቡ አልቻሉ። በጣም ያሳዝናል። አሁን አባ ይሄን እንተው በቃ ችግር አንከራከርና ስለ ኢየሱስ እንኳን ነው ብል ስለ ኢየሱስ ነው የሚያወራው እንኳን ብል የት ነው ኢየሱስ አምላክ ነው የሚለው? የት ነው አምላክ ተወለደ የሚለው? ስለ ኢየሱስ እንኳን ያወራል ብል ስሙንም ኢየሱስ ያለሽ ያለው የዘላለም አምላክ እያለ ነው። ይሄም እንተወውና መላኩ ገብርኤል አባ የዘላለም አሁን እዚህ ጋር አማርኛ ላይ ይላል አይደለ? የዘላለም አባት እዛ እንትን ሉቃስ አሁን ሉቃስ ላይ ሳይሆን እያወራን ያለው ኢሳያስ ላይ እያወራን ያለ ነው። ኢሳያስ ላይ ኃያል አምላክ ይለው አይደለ? ኢየሱስን ኃያል አምላክ። እሺ ግን አባ ኃያል አምላክ የሚለው ቄሶቹ አጭበርብረዋችሁ ነው። ቄሶቹ ሲተረጉሙት ተርጓሚዎች፣ የመጽሐፍ ቅዱስ ተርጓሚዎች አጭበርብረው ነው እንጂ ኃያል አለቃ ነበር የሚለው። ስለ ኢየሱስ እንኳን የሚያወራ ቢሆን አምላክ ነው አይለውም በተአምር። የሚለው ምንድነው? ኃያል አለቃ ነው የሚለው። ማስረጃ ደግሞ ከፈለጉ ቅድም አሳይቼዎታለሁ። ጊቦር የሚለው ቃል ያው ኢሳያስ የጻፈበት ቃል ነው። ጊቦር የሚለው ቃል ትርጉሙ ምንድነው? ስትሮንግ ኦር ሂሮ፣ ጠንካራ ኃያል የሚል ትርጓሜ ነው። ስለዚህ ኃያል አለቃ ነው እንጂ ያለው ኃያል አምላክ አይልም። ኃያል አምላክ የሚለው ተርጓሚዎቹ ሲተረጉሙ አጭበርብረዋችሁ ነው አይደለም የሚሉ ከሆነ ማስረጃ አቅርበው ያሳምኑኝ። አሁን ስላልያዙት ነው ጀም እዚህ ኢሳይያስ ላይ ደግሞ 23ቱ ቅዱስ የሚል ማዳን ይሄ መጀመሪያ ጨርሱልኝ። ይሄን ጨርሱልኝ። ይሄ በስርጉም አበላሽተውት ነው እንጂ እንደዛ አይልም ነው። አንተ አምላክ አይልም ነው። እሱን ያልኩት ማስረጃም ደግሞ አቅርቤያለሁ። ማስረጃ መጽሐፎችን ከፍቼ ይታዩታል። ይሄ መጽሐፍ አንደኛ መጽሐፍ፣ ሁለተኛ ደግሞ መጽሐፈ ሳሙኤል ምዕራፍ 23 ላይ ማቅረብ እችላለሁ። በመቼ ታተመ ነው? በአማርኛ ነው በግዕዝ በእንግሊዝ ነው? ምኑ? ይሄኛው ሂብሩ ኢሳያስ የጻፈበት ቃል፣ ኢሳያስ ጸሐፊ የጻፈበት ቃል። ቋንቋው ራሱ ሂብሩ ነው። ቋንቋው ራሱ ያ ሂብሩ ቃል ሂብሩ አይታዩትም? እዚህ ጋር ሂብሩ ጽሁፍ ይሄ ሂብሩ ነው። አይ በሱ ታዲያ ነው የምሻውቀው። አሁን በሱ ለማንበብ ስለማልችል ምንም እኔ ላንብሎ ችግር የለውም። ያው ኢል ጊቦር ይላል። ከስር እንግዲህ ክርስቲያኖች አሉ ይታዘቡኛል፣ ከዋሻው ማለት ነው። እሺ ከስር ይታዘቡኛል። ኢል ጊቦር ይላል። ኢል ጊቦር አሁን እዚህ ጋር ምን የሚል ቃል እዚህ ጋር ጋር ይላል። ትርጉም ቀይረው ተመልከቱ። አሁን እዚህ ጋር ኢል ጊቦር የሚል ቃል ይሄን ቃል ያዙልኝ። ኢል ጊቦር የሚለው ቃል ትርጉሙ ምንድነው ስል ተመልከቱ። ይሄን መጽሐፍ ስቶሪ ፕራይ ምን ይላል? ቆይ እንትን ማን ኡምራን ሀሱ ብዙ ማን ነልፋን የሰለመላቀው እስቲ ኢሳይያስ 53 ያለው ኢሳይያስ 53 ያለውን ሲያወጣ እሺ ይሄን ጨርሳ መጀመሪያ ቆይ ጨረስን እንጣባ ይሄን ጨርሳ አሁን ስለማልሰማው ብዬ ነው። እኔ ተረጉመታለሁ አታስቡ። እኔ ተረጉማለሁ። ጊቦር ሚንስ ስትሮንግ ኦር ሂሮ ይላል። ጊቦር ሚንስ አለ ጊቦር ማለት አለ ስትሮንግ ኦር ሂሮ ጠንካራ ወይም ጀግና ማለት ነው አለ። ስለዚህ ኃያል አለቃ የሚል ትርጓሜ ነው ያለው እንጂ ኃያል አምላክ አይደለም ማለት ነው። አባ እሺ ይሄን ጠይቃችሁ እሱን ስለማላውቀው ቋንቋንም አሁን 53 ያለውን ሲያምሩ ደግሞ በቃ ይሄን ጨረስን። እሺ ይሄን ጨረስን ወደ ቀጣይ እናልፋለን። ስለዚህ ወገናችን አባ እዚህ መጽሐፍ ቅዱስ ላይ አምላክ ተወልዷል የሚል ጥቅስ የለም በተአምር ሊያቀርቡም አልቻሉም።
አንደኛ የሚያወራው ስለ ኢሳያስ ልጅ ነው። እንደሚያወራም ከራሱ ከኢሳያስ መጽሐፍ አሳይተናል። ድንግል የሚለውን ቃል እንደሌላ አሳይተናል። ሲቀጥል አምላክ እንኳን እንደማይል ቄሶቹ እንዳጭበረበሯቸው አሳይተናል። ግን አባ እባክዎትን ከእርሶ እኔ መልስ እፈልጋለሁ። ቢያንስ ጥሩ ሰው ነው፣ ሲያወሩም ረጋ ሰው ናቸው፣ ያዳምጣሉ። ሰው ያዳምጣ በጣም ደስ የሚል ባህሪ ያሉት እና እባክዎት መልስ ስለምፈልግ ሄዳችሁ ቄሶች ጋር ተወያይታችሁ መልስ ይዛችሁ ሊሆንሽ አደራ። በአላህ እንዳረሱ በአምላካችን 8-3 እና 9 ያለው ለየብቻ ነው እና እሱን አሁን እናወራለን። እርሱን በቃ ቄስ ከሆናችሁ መልስ አዘጋጅታችሁ ጠብኑ አደራ በአላህ። እሺ ለመሰውት እዚህ ጋር 1000 ሰው እያዳመጠን ያለው 1000 ሰው ግራ ገብቶታል። ክርስቲያኖችም አሉ ካቶሊኮችም አሉ፣ ግራ ገብቷቸዋል። ስለዚህ ቄሶች ጋር ተሰብስባችሁ መልስ ፈልጋችሁ ልን አደራ። እሺ አባ 53 ያለውን ታነባለህ? ወደ 53 እንለፍ። ኢብሮ አለ? ኢብሮ አይምሮ ናቀልኳቸው። ይቅርታ። ለምን ሀቢብ ላይ በጣም ከይቅርታ ጋር በጣም ይቅርታ። ግን አንደኛ ክብራቸውንም እያወረዱ ነው፣ ሁለተኛ 1000 ሰው እያሰረችው ነው፣ ሶስተኛ አንተንም እያደከሙ ነው። ከሌላ ሰው ጋር ብታወራ በጣም ብዙ ነገር ትጠቅማለህ ሰው። ይቅርታ አፉ በላይ ኢብሮ ላ ሀቢቢ በዚህ አልስማማም። አንድ የመጨረሻ ደስታቸው በአለ በእኔ ይሁንብህ። አንድ ሰላም እንደቆያችሁ አባን ተከትዬ ነበር የመጣሁት። እዚህ መጥተዋል እንዴ ልላቸው ማለት ነው። አወረዳችኋቸው? በስተት ነው። ይቅርታ በጣም በስተት። አባ ድጋሚ ገዝት ይላኩ። ኢብሮ ሀቢቢ አንድ ድል በእኔ ብለህ ማለት አንተ ታወራልኛል አንዴ ብቻ። እሺ ሀቢቢ ጸባይ ያላቸው ሰው ናቸው። ያኔ አንድ አይነት ጥያቄ ነው እንጂ የሚጠይቁት ጸባይ ያላቸው ሰው ናቸው። ቀስ አድርጋችሁ ያዟቸው። አይ በጣም ጥሩ ናቸው። ግን አሁን ችግሩ መሲ መሰለሽ ኢብራሂም ትክክል ነው። እኛ ቢያንስ አባ ቢያንስ አክብረን ስናወራቸው መልስ ነበር የፈለገው ይችላል። ግን ጥሩ ሰው ናቸው፣ የቻሉትን አስረድተዋል። በጣም እናከብራቸዋል፣ እናመሰግናለን። አባ ይቅርታ አልጠይቃለሁ። አባ በጣም ይቅርታ፣ እኔ ነኝ ያወረድኩት። በጣም ይቅርታ። አለመግባባት ነው። ይቅርታ ጠይቋል ስላወረዱት ማለት ነው። እሺ ችግር የለውም። እሺ አሁን ወደ ቀጣይ እንለፍና ኢብራሂም ኢሳያስ ስንት ያሉት? ኢሳያስ ስንት ያውጣሉት? 53 እሺ 53 ስንት ራሱ ቁጥር 1 ላይ። እሺ ኢብራሂም አለ አውራቸው። ኢሳያስ 53 ላይ አምላክ ተወልዷል የሚል ነው ያለው አባ። ያው ትንቢቱ ለሱ መሆኑን ያታችኛው ታች ድርጊቱ ገና እንዳልተፈጸመ ስለሚያሳየን ማለት ነው። አባ ድርጊቱ እኮ እንደተፈጸመ ተወልዷል የሚል ቃል እኮ አገኘን አይደለ? እሺ አሁን እኔ ተፈጽሟል ብዬ ልንገሮትና ለኢየሱስ ነው ይሄ ትንቢት አባ። ይቅርታ ጋር ኃያል አምላክ ይበል። አሁን ለምሳሌ አብርሃም ማለት የብዙሃን አባት ማለት ነው አባ። አብርሃም ማለት የብዙሃን አባት ማለት ነው። የብዙሃን አባት ደግሞ እግዚአብሔር አብ። ትንቢተ ሚልክያስ ምዕራፍ 2 ቁጥር 10 ላይ ለሁላችን አንድ አባት ያለን አይደለምን? አንድ አምላክስ የፈጠረን አይደለምን? ተብሎ ተቀምጧል። ያ ማለት አብርሃም የብዙሃን አባት ነው ማለት አይደለም። ፐርሰናሊ በባህሪ ተግባባን። ምሳሌ ኤልያስ የሚል ስም አለ። ኤል ማለት አምላክ ማለት ሲሆን ያህ ማለት ደግሞ ያህዌ ማለት ነው። ያህዌ አምላኬ ማለት ነው። ስለዚህ አምላኬ ያህዌ ከሆነ ኤልያህ የሚባለው ሰውዬ ግን አምላኬ ያህዌ ማለት አይደለም። ፐርሰኑ እሱ አይደለም። ስለዚህ ኤል ጊቦር ከተባለ ኤል ማለት አምላክ ሲሆን ጊቦር ማለት ደግሞ ማይቲ ወይ ደግሞ ሄሮ ሊባል ይችላል። እዚህ ኃያል አምላክ ሊባል ይችላል። ኃያል አምላክ ነው ማለት ግን እዛ ጽሑፉ ላይ የእሱን ፐርሰን የሚያሳይ ማለት አይደለም አባ። ኢሽማኤል የሚል ስም አምላክ ይሰማል ማለት ነው። ኢሽማኤል ማለት አምላክ ማለት ነው። ያኛው ኤል ማለት አምላክ ሲሆን አምላክ ይሰማል፣ አምላክ እንደሰማ ጸሎቱን እንደሰማ የሚያሳይ ነው እንጂ ፐርሰናሊ ያ አምላክ ይሰማል የተባለው በባህሪው እስማኤል የተባለው ሰውዬ ራሱ አምላክ ነው ማለት አይደለም። ተግባባን። ስለዚህ ምንድነው መሰለው አባ እዛ ጋር የተጠቀሰው ወንድ ልጅም ይወለዳል አለ። ወንድ ልጅም ተሰጥቶናል፣ አለቅነትም በጫንቃው ላይ ይሆናል፣ ስሙም ድንቅ ስሙም ነው ያለው ስሙ እንጂ እሱ ፐርሰናሊ ነው አይደለም። ስሙም ድንቅ መካር፣ ኃያል አምላክ፣ የዘላለም አባት፣ የሰላም አለቃ ተብሎ ይጠራል አለ። ጥያቄው ኢየሱስ ክርስቶስ ተብሎ ይጠራል የሚል ነገር አላስቀመጠም። ይባልና ክርስቶስ ነው ተብሎ ቢባል እንኳን
ለክርስቶስም ቢሆን በክርስቶስ ስሙ ተብሏል እንጂ እሱ ኃያል አምላክ ነው አላለም። ስሙ ነው ያለው። ተግባባን? ስሙ ማለትና እሱ ራሱ ኃያል አምላክ ነው ማለት በጣም የተለያዩ ነገሮች ናቸው። ምክንያቱም ኃያል አምላክ ተብሎ አንድ ሰው ሊሰየም ይችላል በስም ደረጃ። ለምሳሌ ብዙ ስሞችን እኮ ማየት ይቻላል። በጣም ብዙ ስሞችን ማየት ይቻላል። ስለዚህ እንደዚህ አይነት አካሄዱ የኢየሱስን አምላክነት የሚያሳዩ ወይ ደግሞ አምላክ ተወልዷል የሚለን ነገር አያሳይም። በዛ ላይ ደግሞ ለአምላክ ነው ካሉኝ አንድ ጥያቄ፣ ለኢየሱስ ነው ካሉኝ ልጠይቆት፣ ማን ነው የነገሩት? እንደዛ ብዬ ነው የምጠይቆት። ማን ነው የነገሩት? ለኢየሱስ ነው ይሄ ትንቢት ያለው ማን ነው? ትንቢቱ የት ተፈጸመ? ማስረጃ ይሰጡን። እንደው ለኢየሱስ ነው ብሎ የተናገረ አለ አንድ ሰው? እሺ የዛን ጊዜ የድርጊቱ የዛን ጊዜ ተወልዷን ብለንማ እንዳንል ገና መልአኩ ለድንግል ማርያም ሊያበስራት ገና ነው። ከዛ ኢሳይያስ በኋላ ገና ስንት ነቢያት እንደሚነሱ ገና 5500 ዘመን ገና እንዳልሞላ ይሄ ገና ትንቢት ነው። ኢሳይያስ ከዛ በኋላ ብዙ ነቢያት ገና ሊነሱ ነው። ለድንግል ማርያም ሲወለድ ስሙ ማን ብላ ነው የጠራችው? ኢየሱስ ትዋለሽ ነው ያላት እንግዲህ መልአኩ። ትንቢቱ ላይ ኢየሱስ ትዋለሽ ነው የሚለው ወይስ ድንቅ መካር፣ ኃያል አምላክ፣ የዘላለም አባት፣ የሰላም አለቃ ተብሎ ይጠራል ነው የሚለው? ከዛ ኢሳይያስ ሌላ የተናገረው ጋር እንትን ባይልም ኢየሱስ ትዋለሽ ነው ያለው መልአኩ። ካላለ ደግሞ ትንቢት ለምሳሌ እርሶ ለምሳሌ አባ ወልደ ገብርኤል የተባሉ ስለ እርሶ ትንቢት ተነገረና ቅንድባቸው ሙሉ ቁመታቸው ረዘም ያለ ከዛ ደግሞ ቀላ ያሉ ምናምን ተብሎ ትንቢት ተጻፈ ለእርሶ። ግን ሲመጡ ደግሞ የመጣው ሰውዬ ያየ ነው አጠር ያለ ጥቁር ቅንድብ የሌለው፣ አንቀበለውም። ይህን ሰውዬ አባ ወልደ ገብርኤል ነው ብለን አንቀበለውም። ምክንያቱ ከተባለ ትንቢቱ አልተፈጸመም። ኢየሱስ ክርስቶስ ነው ብለው ካሉ የቱ ጋ ነው ኢየሱስ ድንቅ መካር፣ ኃያል አምላክ፣ የዘላለም አባት፣ የሰላም አለቃ ተብሎ ይጠራል የተባለው የቱ ጋ ነው? በዛ ላይ ደግሞ ግሪክ ሰብቷጀንቱን ገብተን ብናየው የለም ነው ምሎት። ይሄ ጥቅስ የለም ሰብቷጀንት ላይ እንግባና እንየው። የለም ወላሂ የለም፣ ጥቅሱ የለም ነው። ይኸውልህ እዛ ላይ ወንድ ልጅ እዛ መልአኩም ደግሞ ወንድ ልጅ ትወልጃለሽ ሕፃኑንም ኢየሱስ ትይዋለሽ ብሏል። ሕፃን ተብሏል፣ ወንድ ልጅ ተብሏል። ዳዊትም በ86 ላይ ወንድ ልጅ እኮ ነኝ አባ እኔም ወንድ ልጅ ነኝ፣ ሕፃንም ነበርኩኝ። ግን አሁን ችግሩ ድንቅ መካር፣ ኃያል አምላክ፣ የዘላለም አባት፣ የሰላም አለቃ የሚለውን ያጣ ነው። ወንድ ልጅማ ብዙ ወንድ ልጆች አሉ። ቅድምም የአካዝን የኢሳያስን ልጅንም አይተናል። ስለዚህ አሁን በጣም በሚያሳዝን ሁኔታ ቀደምት መጽሐፍቶች ላይ ይሄ ቃል አይገኝም። ያውቁ ኖሯል ይሄንን ነገር አባ ሰብቷጀንት ላይ አይገኝም። ይሄ ቃል አይገኝም። ግሪክ ሰብቷጀንት ላይ አይገኝም። ማየት እንችላለን። አሁን ዝሮ እዚህ ላይ ሕፃን ተወልዷል የዘላለም አምላክ ነው አምላክ ቢልም ኢሳይያስ የዛን ጊዜ ገና ነው። የዛን ጊዜ የተናገረው ገና ትንቢት ነው። ዋናው ምሪ ነገሩ ማሰሪያው የዛን ጊዜ አልተፈጸመም። ገና ቅዱስ ገብርኤል መጥቶ እስከሚያበስራት ድረስ የዛን ጊዜ እመቤታችንም ገና አልተወለደችም። ገና ላሳየሁት በቃ አንድ ጊዜ ከይቅርታ ጋር ማለት ነው። ኢብሮ ይቅርታ ግን አባ እንደዚህ አይነት ሰብቷጀንት ምናምን የሚለው ነገር አይገባቸውም። በነገራችን ላይ ማስረዳቸው በዛኛው ማስረዳ እንግዲህ ይህንንም ትምህርት ሆኖት ለወደፊት ሞሎት ወይ ኢብሮ አሳያችሁና በቃ ጥያቄ እንቀይርላችሁ። እሺ ኢንሻአላህ። ያው ኢሳይያስ 9:6 ነው ይታዩታል። ኢሳይያስ 9:6 ነው። ይሄው ሰብቷጀንት በአማርኛ ነው። ሰብቷጀንት እንግሊዝኛውን ተረጉምለታለሁ። ምን አለ? እንግሊዝኛ ከሆነ ተው ብዙ አትድከም። እኔ እንትን ስለማለት ለእርሶ ብቻ አይደለም አባ፣ ለእርሶ ብቻ አይደለም እኮ 1000 ሰው አለ የሚከታተልን። እኛ እኮ እርስ በርስ እንድንማማር እኮ ነው ሁላችንም። for a child is born to us ለኛ ወንድ ልጅ ተሰጥቶናል አለ። and a son ማን ነው? እዛ ልጅ ተወልዶልናል አለ። and a son is given to us ወንድ ልጅም ተሰጥቶናል whose government is upon his shoulder ከዛ አለቅነትም በጫንቃው ላይ ነው። and his name is called the messenger of great counsel ነው የሚለው። አዩት the messenger መልእክተኛ ነው። የታላቁ አምላክ መልእክተኛ ነው።
እንደዛ ብሎ ነው ያስቀመጠው። የለም እንደዚህ አሁን ታላቅ ኃያል አምላክ የዘላለም አባት የሰላም አለቃ ምናምን የለም እንዳለ የለም። ይሄ የጨማሪ ነው፣ ሌተር አዲሽን ነው። የለም አሁን ይሄ ኃያል አምላክ የለም ጭራሽ የለም። ስለዚህ አባዬ ምን መሰሎት ከይቅርታ ጋር መረጃም የለውም አሁን ለዚህ ነገር። ስለዚህ ወይ ጥያቄ ይቀየርና ይምሩ ምን ትላለህ? አይ በቃ ይበቃል አባ። አሁን እዚህ ጋር ምን አድርግ መሰሎት ሀሳቡ ይዘጋና ጥያቄ እንጠይቃችኋለን፣ እሱን ደግሞ እጠይቃለሁ። እንደዛ ይሻላል። ኦኬ ሀሳቡ ከመዘጋቱ በፊት በዚሁ አጋጣሚ ሰብተዋጀንት ማለት የሰባ ሊቃናት የጻፉት የአይሁድ እንትን ነው ማለት ነው። ስለዚህ ብሉይ ኪዳን የሚታየው ወይም ብሉይ ኪዳን ሀሳቡን፣ ቃላቶቹን፣ ታሪኩን መሰረት የምናደርገው ሰብተዋጀንት ወይም የሰባ ሊቃናት የጻፉትን ነው። ስለዚህ ሰብተዋጀንት ሲባል ሰባ ሊቃናት መሆኑን ማወቅ አለባችሁ። ምናልባትም እንደ ግምት የሚነገረው ኢየሱስ ከመወለዱ በፊት የተጻፉ መጽሐፍቶች ናቸው። መጽሐፍ ነው እዚህ ጋር ማወቅ ያለባችሁ ማለት ነው። ስለዚህ ኢየሱስ ከመወለዱ በፊት አይሁዶች የሚያምኑበት እምነታቸው ነው። ስለዚህ ብሉይ ኪዳንን ስንል የአይሁድን እምነት መሰረት አድርገን ኢየሱስ ከመወለዱ በፊት መሰረት ይሄ ቃል አሁን ኢሳይያስ አሁን እያወራ ነው የነበረው ገና ኢየሱስ ሳይወለድ የተጻፈ ነው አይደለ? እውነትሽ ነው። አሁን ይሄን እኔም ያልሁት እሱን ነው። ኦኬ ሶ ያኒ ኢየሱስ ከመወለዱ በፊት ነው የተጻፈው። አይሁዶቹ የሚያምኑት ኢየሱስ ነው። አሁን እናንተ የምታምኑት ኢየሱስ አይደለም ብለዋል። ምክንያቱም የግሪክ ሰብተዋጀንት ማለት የኢየሱስ ከመወለዱ በፊት ነው የተጻፈው። ደግሞም በተለያየ ጊዜ ሲያብራሩት ልክ ኢብሮ እንዳለውት እርሶ ያሉት አሁን ለምሳሌ ወንድ ልጅ ተወልዶልናል የሚለው ይሄ ድንግል ትጸንሳለች የሚለው ኢሳይያስ ላይ ያለው ግሪክ ሰብተዋጀንት ላይ የለም ነው እያለውት ያለው። ስለዚህ አሁን እኛ ፎከስ አድርገን የምናወራው ምንድነው አይሁዶችን ነው እንጂ እናንተን አይደለም። አይሁዶቹ ኢሳይያስ 9 ሆነ ኢሳይያስ 53 ለኢየሱስ አይደለም ብለው እየተቃወሙ ነው። ምክንያቱም አንደኛ እንትን ነው የግሪክ ሰብተዋጀንቱ ከእንትን ወደ ግሪክ ቋንቋ የተቀየረው ኢቭን ማለት ነው። ለአንድ ቋንቋ ከአንድ ቋንቋ ሲገለበጥ ምናልባትም የትርጉም ለውጥ የሚያመጣ የሚመስል አለው እንጂ ዋና ታሪኩ ለምሳሌ ድንግል ትጸንሳለች የተባለው ድንግል የተባለችው አንዲት ወጣት ሴት እንደሆነ በአይሁድ ታሪክ ዘንድ እየተነገረ ነው። ልክ ኢብሮ እንዳስረዳሁት ግሪክ ሰብተዋጀንት ላይ የለም እንዳለው ይሄ የሰባ ሊቃናት መጽሐፍት ወደ ግሪከኛ የለወጡት ራሳቸው አይሁዶቹ ናቸው። አይሁዶች የለወጡበት ዋና ምክንያት ምንድነው? የአይሁድ ታሪክና እምነት ህዝብ ዘንድ እንዲደርስ በሚል ነው ዋና ታሪኩ ማለት ነው። ስለዚህ መታወቅ ያለበት ምንድነው? ወደ ግሪክ ከመቀየሩ በፊት ዋና ቋንቋው ላይ ድንግል የተባለችው ሴት ድንግል አይደለችም፣ ወጣት ሴት ነው ለማለት የተፈለገው ተብሏል። አንደኛ ነገር። ሁለተኛ ነገር ደግሞ ኢሳይያስ 53 ላይ የተባለው የእስራኤል ህዝብ ነው። ለምሳሌ የእስራኤል ህዝብ እንደ አንድ ግለሰብ ተደርጎ ሊጠራ ይችላል ነው። ይሄ የቋንቋው ሁኔታ ነው ብለው አሁን ላይ ያሉ የአይሁድ ራባዮች ያስረዳሉ። ስለዚህ ኢሳይያስን መሰረት አድርገን የምናወራው የኢሳይያስ ዋና መልእክቱ የአይሁድ ራባዮችን መሰረት አድርገን እንጂ እናንተን አይደለም። እናንተ አይሁዶች አይደላችሁም። አንደኛ ነገር ኦኬ። ሁለተኛ ነገር ደግሞ የራሱ ቋንቋውን ነው እንትን የምንለው መሰረት የምናደርገው ለማለት ያክል ነው። ቀጥሎ ወደ ሌላ ጀዛኪላ መሲ ኢብሮ ይሄን ደስ እንዝጋው አይደለ? በቃ አባ ምን ያደርጋሉ? ኢንሻአላህ ይሄን እስካሁን ያስተማርነው ነገር የተወያየንበትን ይይዙትና ቄሶች ጓደኞች ካሏችሁ ጥያቄውን አንሱትና ተወያይታችሁ መልስ ካለ መልስ ፈልጉልኝ። መሲ ወቅቱ ጀዛኪላ በደንብ መታወቅ ያለበት ነገር ያስቀመጥሽው ኢብሮ ሀቢብ ያለ አለው። አሁን መጽሐፍ ቅዱስ መክፈት ትችላለህ? መጽሐፍ ቅዱስ መክፈት አልችልም። ያው እንደዚህ ፊቴ መክፈት ነው እንጂ የምችለው። ኧረ ተው መጽሐፍ ቅዱስ እባክህን። አሁን ግዴታ ነው ኢብራሂም፣ ለኔ ያኛው ሞባይል የለም ወይ ልፈልግ። ሞባይሉ እኮ እምቢ ብሎኝ እኮ ነው እንትን አለኝ። ወይ ስልኬን በዛኛው ስልክ ልግባና ካልሆነ አይ በቃ ተው። እንትና ተገኝቷል፣ አንዋር ተገኝቷል። ግን እንደዚህ ሆነ እኔ ቁጭ በል እሺ። አባ አቤት። አሁን ምን እናደርጋለን መሰሎት አባዬ? መጀመሪያ ስለ ኢሳይያስ አንድ ጥያቄ ጠይቃችሁና ከዛ በኋላ መጽሐፍ ቅዱስን ሙስሊሞች ለምን እንደማንቀበል እናወራለን። አሁን አባ መጽሐፍ ትንቢተ ኢሳይያስን አምጥተዋል እንደ ማስረጃ። ግን እኔ ትንቢተ ኢሳይያስን አልቀበለውም። ታውቃላችሁ? ትንቢተ ኢሳይያስን ብቻ ነው? አይ ሁሉንም አልቀበልም። ኢሳይያስ ግን አትኩሪ አልቀበለውም። ማለት ከዘፍጥረት እስከ በመጨረሻው ያለውን በሙሉ ሁሉንም አትቀበልም ወይስ ከፍለም ትቀበላለህ? ሁሉንም አልቀበልም። ሁሉም ከጊዜ በኋላ የመጡ ናቸው። ስለዚህ በሁሉም ያው ምንም አትቀበልም ሁሉንም።
አዎ ግን የኢሳያስ ደግሞ በትኩረት አልቀበለውም። በቃ ለይቼ ደግሞ በጣም ጭራሹን አልቀበለውም። ለምን በሉኛ። ለምን ካላችሁኝ ኢሳያስ ኢትዮጵያ ላይ ራቁቱን 3 ዓመት ይሄድ ነበር። 3 ዓመት ራቁቱን ነበር የሚሄደው። የኢሳያስ ጸሐፊ ልብስ አይለብስም ነበር። የት ሀገር? ኢትዮጵያ መጥቶ ራቁቱን ነበር የሚሄደው ኢሳያስ። ራሱ ኢሳያስ እዚሁ አለ መጽሐፍ ቅዱስ አለ። አዎ ኢትዮጵያ መጽሐፍ ቅዱስ ላይ አለ። ላምጣ። ስለዚህ አባ እኔ አላነበብኩም። እንግዲህ የማልቀበለው ለምንድን ነው? ኢሳያስ የሚባለው ጸሐፊው ራሱ ራቁቱን ነበር የሚሄደው። ስለዚህ እኔ አሁን ሙቷል። አላህ ስራው ጋር እንትን ያለው ይሙቷል። ግን አሁን ባገኘው በአካል አላህን ፍራ ልብስ ድረስ ነበር የሚለው ማለት ነው። ማስረጃ ላቅርብ አባ? አይ ምንም ብናውቀው ጥሩ ነው፣ ችግር የለውም። እሺ ትንቢተ ኢሳያስ ምዕራፍ 20 እርሶ አንብቡልኝ። ትንቢተ ኢሳያስ ክፈቱ። ትንቢተ ኢሳያስ ምዕራፍ 20 ክፈቱ።